ነፍሴ ሆይ ለጽድቅሽ ብረሪ፣ በሰማዩ መንገድ ጸባይሽን ግሪ። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሚን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ ክፍል 138ኛ ነው። ቃል በገባሁላችሁ መሰረት 138፣ 139 እና 140ን ተከታታይ ምን አረጋለሁ ያልኳችሁ እነዚህ ሶስቱ ገጠመኞች እመቤታችን ቅድስት ድንግል ማርያምና መላእክት ቅዱሳን በኮልታፋ አንደበት ላይ ወይም ደግሞ አይናገርም አንደበተ ርቱዕ አይደለም ዕውቀት የለውም ተብሎ በሚታሰቡ በተናቁ ሰዎች ላይ አድረው ወይም አድራ እመቤታችን ወይም እግዚአብሔር መድኃኔዓለም ኢየሱስ ክርስቶስ ቅዱሳን በአጠቃላይ ቅዱስ መንፈስ የእግዚአብሔር መንፈስ ማለት ነው። በእንደዚህ አይነት ሰዎች ላይ አድሮ የሰራውን ተአምር ነው የምነግራችሁ። ለኔም ድንቅ ሆኖብኝ በአንድ አጀንዳ ላይ ሰብስቢያቸው አንድ ግማሽ አጀንዳ ሆኗል። ያ አንድ አጀንዳ ግማሹን ገጽ ይዞልኛል። አንድ መጽሐፍ መሆን የሚችል ነው ማለት ነው። ተአምር ብቻ ይሄ በሚገርም አይነት ሁኔታ በባለፈው በነገርኳችሁ መሰረት በክፍል 133ኛ ላይ እንዲሁም 123ኛ ላይ እንደዚህ ተመሳሳይ የሆኑ ገጠመኞችን አቅርቤ ነበር። አሁን ደግሞ 38፣ 39ን 40ን አቀርብላችኋለሁ። መልካም ቆይታ። እንግዲህ በዚህኛው ገጠመኝ ላይ ያው ኤቢሲ ብዬ በሶስት ባቀርበው ደስ ይለኝ ነበረ። ኤቢሲ ብዬ ወይም ተከታታይ ስለሆነ ማለት ነው። ግን ራሱን ችሎ የሚያልቅ የተለያዩ ቤተሰቦች ታሪክ ስለሆነ በተከታታይ ቁጥር 38፣ 39፣ 40 ብዬ ማቅረቤ የበለጠ ደግሞ እንዲያውም በመጽሐፍ አድርጌ በማሳተመው ሰዓት የተለየ ነገር ይፈጥርልኛል ብዬ አስባለሁና ለዛ ነው እንደዚህ ያደረኩት። ተከታታይ የአንድ ሰው ታሪክ መስሏችሁ እንዳትሰላችሁ ብዬ ነው ኤቢሲ ያላልኩት። ግን በጣም የሚገርም ሰብስቤው ከተለያዩ ቦታ ላይ ሰብስቤ ነው ያቀረብኩት። በመጽሐፍ መልክ ላሳትመው ብዬ እንኳን ይሄንን ባወጣው ግማሽ አጀንዳ ደርሶልኛል። በአጀንዳ ደረጃ ማለት ነው። አንድ መጽሐፍ መሆን ይችላል። አነስ ያለ ገጽ ያለው ወደ 60-70 ገጽ ያለው መጽሐፍ ይሆንልኛል ብዬ አስባለሁ ባወጣው ማለት ነው። እግዚአብሔር አንድ ቀን እንግዲህ ገጠመኞቼን ሁሉም በወረቀት ባይታተሙም አማዞን ላይ በመጽሐፍት መልክ የማወጣበት ጊዜ ይመጣል ብዬ አስባለሁ እግዚአብሔር ከፈቀደ። እነዚህን መጽሐፍቶች ደግሞ እናንተም እየገዛችሁ እያነበባችሁ እንደምትጠቅሙኝ ተስፋ አደርጋለሁ። ያን ቀን እንግዲህ አንባቢዎች ይታወቃሉ፣ ምን ያህል አንባቢ እንዳለ፣ የማንበብ ክህሎት፣ የማንበብ ፍላጎት እንዲሁም ደግሞ በዚህ ዙሪያ ላይ ብቻ ማተኮር የሚፈልጉ ሰዎች ይታያሉ ማለት ነው። እሺ ይህ ቤተሰብ እንግዲህ ዛሬ የማቀርብላችሁ በርዕሱ ላይ እንዳያችሁት ቤተሰብ ብለን ስንጠራ አባት እናትና ከዛ ልጆች ነው አይደለም። ከዛ ደግሞ ዘመድ ወይም የቤት ሰራተኛም ጭምር አጠቃላይ እንደ ቤተሰብ የሚታዩበት ቤትም አለ። የቤት ሰራተኛና ዘበኛ እንደ ሰው ተቆጥረው ስላችሁ እንደ ስጋ ዘመድ ማለት ነው። እንደ ባዳ ሳይሆን እንደ ስጋ ዘመድ ተቆጥረው እንደ ቤተሰብ የሚቆጠሩበት ቤቶችም አሉና እንደዚህ አይነት ቤተሰቦችን እግዚአብሔር አምላክ ያብዛልን። ግን ይህ ቤተሰብ ደግሞ ትንሽ ወጣ ያለ ነው። ምንድነው? አባት ሁለት ልጆች ወልዶ ነው እንደገና ሌላ አዲስ ትዳር ያዘው እና አዲስ ትዳር ሲይዝ ሚስቱ ተናዳ የቀደመው ሚስቱ ተናዳ ልጆችን ውሰድና አሳድግ ብላ እንዴት ነው ወላሂ ለማበሳጨት ለማናደድ ትችላለች እኮ እንዲያውም በሀብትም በምንም የምትበልጥ እናት ነች። እንዲሁም ደግሞ ልጆቹን ለማሳደግ ምንም አያንሳትም። ግን ትዳሩ ላይ ልጆቹ ገብተው ቤት ውስጥ ምን እየተከናወነ እንደሆነ እንዴት አይነት ህይወት እንደሚኖር ኢንፎርሜሽን እንዲያቀብሏት በዚህ ልክ ልጆቹን እዛ ማስቀመጧ ተንኮል እንደሆነ ያስታውቃል። ግን ያም ሆኖ ልጆቹ ከአባታቸው ጋር መኖር ከጀመሩበት ጊዜ ጀምሮ ተከትሏቸው የመጣ ነገር አለ መሰለኝ። በጣም በቃ እቺ አዲሷ ሚስት አልወደደቻቸው። በጣም መጥፎ እና ይሄንንም ደግሞ ወስዶ ለሚስትየዋ ይነግሯታል። እና ልጆቹን እኔ ወስጄ ማሳደግ ፈልጋለሁ፣ በስርዓቱ ማታሳድግ ከሆነች ሴትዮ በቃ የምትወስጂ ከሆነ ውሰጂ፣ እንዲቀመጡ የምትፈልግ ከሆነ ደግሞ እንዲቀመጡ አድርጊ። እኔ እዚህ ውስጥ አልቃ መግባት አልፈልግም። በቃ ልጆቹ እየመጡ የሚነግሩሽን ነገር የምታምኚ ከሆነ ውሰጃቸው አላት።
እንዲያውም አልወስዳቸውም አንተ ጋር ይቀመጡ አለችው። ለምን ሆም ብለው ልጆቹ መጥተው እንዲያረገችን ብሎ ሲናገሩ እሷ እንድትወስዳቸው የተዘየደ ዘዴ እስኪመስላት ድረስ ልጆቹን ሁሉ ተቆጥታቸዋለች። የእውነት እንደዚህ ተበድላችኋል ነው ወይስ ሰውየው ነው አውቆ እንደዚህ በሉ ብሏችሁ ነው ብላ እስክትል ድረስ በጣም ተጠራጥራለች። ግን የእውነት ተበድለዋል ልጆቹ። የእንጀራ እናት ሆና የእውነት ትክክል በቃ እንጀራ እናት የሚባለው ነገር ትርጉሙ ምንድነው ግራ እስክትጋቡ ድረስ ለምን ነው በዚህ ልክ የምትሆነው? የእሷም ልጆች ያድጋሉ፣ አድገው ይኖራሉ፣ ይማራሉ። የእሱም ልጆች እንዲያድጉ ማትፈቅድበት ምክንያት ምንድነው? ምን አጠፉ? እሷ አዲስ ትዳር ይዛም ስለመጣች አዲስ ህይወት ስለምትኖር ልጆቹ መበደል አለባቸው የሚል ነገር የለም። ግን እናታቸው ሀብታም እንደሆነች ስለምታውቅ እቺ አዲስ ሚስት ማለት ነው እዛ ሄዶ መኖር ይችላሉ ከእናታቸው ጋር። ለምን እዚህ መጥተው ያጣብቡኛል አይነት ነገር ነው የመጀመሪያው እልህ ማለት ነው። እና በስልክ እየተደዋወሉ ይሰዳደባሉ። ልጆቼን አትምቻቸው፣ ልጆቼን አትናገሪያቸው፣ በዘራቸው አትሳደብ፣ ያለበለዚያ እኔ ደፋሻለሁ፣ ጠብቄ በችግር ውስጥ ነው የምከትሽ ምናምን አለቻት። እና እንደዚህ በምትላት ሰዓት ሴትዮዋ ተረጋጋች ማለት ነው። እንጀራ እናት የምትባለው ተረጋጋች። ለምን አንድ ቀን ደግሞ አናቴን ትለኝና እሷም ትታሰራለች፣ እኔም ደግሞ አጉል እቀራለሁ ለልጆቼ፣ ስለዚህ ቅርቤም ብለው በዚህ አይነት ሁኔታ ውስጥ ሆነው 7 ዓመት 8 ዓመት ተኖረ ማለት ነው። ስለዚህ አዲስ ትዳር ከያዘች ጊዜ ጀምሮ እኛው አዲሷ ሚስት 4 ልጆች 4 ወንዶችና አንድ ሴት አንድ ሴት ይቅርታ፣ አንደኛዋ ቤተሰብ ናትና ዘመድ ናትና ወለደች። አጠቃላይ 5 ልጆች ወለደችለት። በጣም ጠንካራ ናት። በ7 ዓመት ውስጥ 5 ልጅ መውለድ ማለት በጣም ከባድ ነው። የመጀመሪያዎቹ 2 ለየብቻ ተወለዱና ከዛ ሶስተኛ ላይ መንታ ነው የወለደችው። እንደዛ ነው ነገሩ የበዛላት። ግን ልጆቹን ሄደው ወሬ እንዳያወሩ ነው ያደረገችው እንጂ በጣም ብዙ ተንኮል ውስጥ አለባት። እና በዚህ የተነሳ የልጆቹ እናት ከ7 ዓመት በኋላ ከ7 ዓመት እስከ 10 ዓመት ባለው ጊዜ ውስጥ እርግጠኛ አይደለሁም፣ ትንሽ ረስቼዋለሁ። በዛ ሁኔታ ውስጥ ታመመችና ሞተች ተባለ። በቃ ልጆቹም እናታችን ሞተች ብለው የመጨረሻ በጣም አዘኑ። ንብረቷን የእሷን ንብረት ገና ህፃናት ስለሆኑ ልጆቹ የሚያንቀሳቀስ ሰው ዘመድ ምናምን ተባለ። ባልየው ከንብረቷ ላይ ድርሻ የለውም። ኦልሬዲ ተፋተዋል፣ ተካፍለዋል። ስለዚህ ልጆቹ ባለ ድርሻ ናቸው። የልጆቹን ድርሻ እንዳይወሰድ በህግ ጉዳይ ላይ ምናምን በደንብ አድርጎ አስተካከለላቸውና ገንዘብ ብቻ ነው የምፈልገው፣ የልጆቹ ድርሻ በገንዘብ ተተምኖ ገንዘቡ አካውንት ላይ እንዲገባ ነው የምፈልገው፣ አባታቸው ነኝ፣ የልጆቹ ድርሻ እኔ ጋር ነው መምጣት ያለበት ብሎ አባትየው ገንዘቡን አስገባ። ምናልባት ይቻል አይቻል እርግጠኛ አይደለሁም። ግን ልጆቹ ከአባታቸው ጋር እስከሆኑ ድረስ ልጆቹ ከእናታቸው የሚያገኙት ድርሻ አለ። ያንን ድርሻ ተቀብለው የተቀረውን ግን የእናት ቤተሰቦች መውሰድ ይችላሉ። ይሄ የታወቀ ነገር ነው። በጣም የሚገርመው ነገር ባል ሚስቱ ሞታበት ወይም ሚስት ባሏ ሞቶባት የገረመኝ ህግ ነው ማለት ነውና በሚስት ወይም በባል ንብረት ላይ የሚስትና የባል ቤተሰቦች መካፈል ይችላሉ። ሀብቱን ንብረቱን መውሰድ ይችላሉ ካሉ ማለት ነው። መጀመሪያ ግን ከቤተሰብ ከነሱ በፊት ልጅ ነው የሚቀድመው። ያው ልጅ ከዛ አባት ካለ አባት፣ እናት ካለች እናት፣ ከዛ ውጭ ግን ዘመድ ምናምን መካፈል ይችላል። ምንም ባልሰሩበት ባልየው ለፍቶ ጥሮ ግሮ ላቡን ጠፍ አድርጎ ባፈራው ንብረት የእሷ ቤተሰቦች መጥተው ሲካፈሉ አይገርማችሁም? በህይወት ካል ብትኖርም ብትጠፋም ምንም ብትልም በአጠቃላይ አብረው የማይኖሩ ከሆነ ሀብት በሙሉ ወደ ግማሹ ወደ ዘመድ የሚሄድበት ሁኔታ ነው ያለው። እዚህ ጋም እናትየዋ አረፈች። በጣም ያው በቀላሉ የነገርኳችሁ ለምንድን ነው በኋላ የምመጣበት ጉዳይ ስለሆነ ነው። በቃ አረፈች የሚለው ነገር ባይሙራችሁ እንድትይዙ ትፈልጋለሁ። በጣም ኃይለኛ ናት። ልጆቿ እንዲነኩባት አትፈልግም። ተንኮል አለባት። በእርግጥ ግን በቃ ድንገት አረፈች። እዚህ ውስጥ የሆነ ነገር እንድትረዱ ፈልጋለሁ። ከዛ ገንዘቡ መጣና አካውንት ላይ ተቀመጠ። ገንዘቡ ወደ 6 ሚሊዮን ብር ምናምን ነው የሆነው፣ የልጆቹ ገንዘብ ማለት ነው። እንግዲህ ከእናታቸው የመጣው ገንዘብ 6 ሚሊዮን ብር ማለት በጣም ብዙ ነው። ስንት ቢያገኙ ነው ዘመዶች በሙሉ በአጠቃላይ ማለት ነው። ከዛ ደግሞ ገንዘቡ በባል አካውንት ከተቀመጠ በኋላ ባልየው ከሚስትየዋ ጋራ ስምምነት አጡ። ጭቅጭቅ መጣ። ገንዘቡ መጠቀም አለብህ እንጠቀምበት ስትለው ነው የልጆቼ ነው፣ ሲያድጉ መታወቂያ ሲይዙ ገንዘቡን የሚያንቀሳቀሱት ገንዘብ ነው አልነካውም። በዚህ አንድ ሁለት ሲባባሉ በጣም ከባድ ጸብ ውስጥ ተነሳ። ቤት ውስጥ ተርበን ተጠምተን ቤት ውስጥ ብዙ ገንዘብ ያስፈልገናል፣ አንተ
የልጆቹ እንዴ ታዲያ ልጆቹ እኮ መጀመሪያም ይሄዱ ብለሽኝ ነበር። ቢሄዱ ኖሮ ንብረቱ የነሱ ነበር የሚሆነው። ስለዚህ እዚህ ከሆኑ ደግሞ እኔ ሰርቼ በማመጣው ገንዘብ ነው መተዳደር ያለባቸው። ስለዛኛው ገንዘብ አይመለከትሽም። በእኔ አካውንት ስለገባ ገና ለገና ጸብ ፈጥረሽ ከዛ አካውንቱ ላይ ያለውን ገንዘብ እካፈላለሁ ብለሽ አስበሽ ከሆነ ገንዘቡ የተቀመጠው በእኔ ስም አይደለም፣ ተረጋጊ አላት። እና ገንዘቡ በማን ስም እንደተቀመጠ አካውንቱ ምንም ለማስበርበር ሞከረች። ምንም አይነት መረጃ ልታገኝ አልቻለችም። ገንዘቡ ብቻ ተካፍለው አባትየው ገንዘቡን ወደ ልጆቹ እንዳመጣ እንጂ በሰውየው ስም እንደተቀመጠና እንዳልተቀመጠ ምንም የምታውቀው ነገር የለም። ከዛ ባለሙያ ቀጥራ እንዲሁም ብዙ ባለመማሯ ልጆቿን በአንድም በሌላ መንገድ ለመታደግ ሞከረች። የእሷ ልጆች ማለት ነው ከነሱ ልጆች ገንዘብ ጋር አብረው እንዲካፈሉ ማድረግ ማለት ነው። የሚካፈሉበት መንገድ ግን ከቻልኩኝ ባለቤቴ ገንዘቡን አምጥቶ ገንዘቡን እንድንጠቀምበት በቃ ሀብታም እንድንሆን መኪናም ገዝተን ምን ብለን በቃ ልጆቹም ያድጋሉ ኖርማሊ እንኖራለን አይነት ነገር ነው። ሁለተኛ ግን ካልሆነ ግን ባሌን ፈትቸው ተካፍለን ከዛ ከተቀመጠው ገንዘብ ላይ በስሙ ከተቀመጠው ገንዘብ ላይ እንትን ማለት ነው መካፈል ነው የምፈልገው የሚል ነገር ነው ያለባት። አንድና ገንዘብ ለምትወደው አዲስ የገባችው በጣም አደገኛ ናት። የልጆቹ እናት ብትሆንም ወይም ደግሞ የልጆቿ አባት ቢሆንም እሱ በጣም ገንዘብ ላይ ያላት አመለካከት በጣም ከባድ ነው። በዛ ላይ ልጆቹን ጥልት ታርጋቸው ልትሞት በእናትየው የተነሳ ነው ልጆቹን የጠላቻቸው። ሌላው የጠላቻቸው ምክንያት ልጆቹ እናታቸው ጋር ሄደው ወሬ ስለሚያወሩም ጭምር ነው። የተፈጠረውን ችግር ምንም እንኳን እሷ የበታችነት ስሜት እንዲሰማቸው ብታደርግም የተፈጠረው ችግር ግን እዛ መድረሱ አናዷታል። የሚደርስ ችግር ነው መድረስ አለበት፣ ግን መስማቷን ያናደዳት። ስለዚህ ልጆቹን ጠምዳ ያዘቻቸው። ብትሞት እንኳን እናትየዋ ሞታ እንኳን ጭራሽ ባሰባት። ማን ይዝትባታል? አሁን ማን ያስፈራራታል? ቅጥቅጥ ነው የምታረጋቸው። እና እንዲህ እያለ ይሄ ቤት 10 ዓመት ሞላው ማለት ነው። ሚስትየዋ ከሞተች በኋላ ራሱ 2 ዓመት ምናምን እንደዚህ ሞልቶት በገንዘብ ጭቅጭቅ ላይ እያሉ ወደ 11 ዓመት ምናምን ተጠጋ። ልጆቹም ከፍ እያሉ ነው የመጡት። አባትየው መጀመሪያ ሲገባ ወደዚህኛው አዲስ ጋብቻ ሲገባ ልጆቹ የ5 ዓመትና የ4 ዓመት ልጆች ነበሩ። ስለዚህ በእድሜ ከነዚህኞቹ በደንብ ይበልጣሉ። ስለዚህ 10 ዓመት ጨምሩበት አጠቃላይ 15 ዓመት ይሆናቸዋል እነዚህ ልጆች ማለት ነው። እያደጉ ነው። ከ3 ዓመት በኋላ መታወቂያ ያወጣሉ። ይሄ ነገር ደግሞ ሀሳብ ሆኖባታል እና ቡና እያፈላች ትራገማለች። ልጆቹን ይድፋችሁ ትላቸዋለች። እጃችሁ ይሰበር፣ እግራችሁ ይሰበር፣ በገቡ በወጡ ቁጥር እንደው ጉሮሯችሁ ይዘጋ ትላቸዋለች። እና ይሄ ሁሉ የምትናገራቸው እርግማን በሙሉ ልጆቹ መቋቋም ስላቃታቸው ዘመድ ጋር ተቀመጡ። እንግዲህ አሁን ያሉበት የአባታቸው ቤት በራሱ የአባታቸው ንብረት ነው። ቤቱ ራሱ እቺ አዲስ ሚስት የገባቸው በአባታቸው ቤት ነው። ሚስት እኔ ካንተ ቤት እወጣለሁ ብላ ወጣ ነው ያቺ የመጀመሪያዋ ሚስቱ ወጣ የራሷን ንብረት ይዛ ወጣ የራሷን ላይፍ መኖር የጀመረችው። ይቺ ሁለተኛዋ ሚስት የገባቸው ደግሞ በልጆቹ ቤትና በልጆቹ ንብረት ውስጥ ነው የገባቸውና አባታቸውን ትረግማለች። በቃ የማንዘሮች ማማላር ብቻ እንደዚህ አይነት ነገሮች በቃላት የማትገልጹት ነገር በጣም ይደጋገማል። ልጆቹ ሰለቻቸው። ዘመድ ጋር መሄድ እንፈልጋለን፣ በቃ ከዚህ በኋላ እዚህ ቤት መኖር አንፈልግም አሉ። ህጻናቶቹ ተንጫጩ። በጣም ተላምደዋል፣ ተቀራርበዋል። ምንም ማለት መለያየት የማይገባቸው ልጆች ናቸው። በጣም ነው የተቀራረቡት። እንግዲህ አስቡት 5 ልጅና 2 ልጆች አጠቃላይ 7 ልጅ ነው ቤት ውስጥ የምታስተዳድረው። ምንም የጎደላት ነገር የለም። አስቤዛ ምናምን ሰርቶ በሚያመጣው ነገር ሙሉ ነው ቤቱ። መኝታ ምናምን ምንም አትቸገርም። 2 አድርጋ ነው የምታስተኛቸው 7 ልጆችን። 2 ወንድማማቾች እነዚህ እምላችሁ ልጆች የሰውየው ልጆች ማለት ነው። አንድ ክፍል ለሚተኙት እነዛ ልጆቿ ግን 5ቱ 2 የመጨረሻው ትንሹ ልጅ ከእናትና ከአባቱ ጋር ነው የሚተኛው። ሰራተኛዋ ራሷ እንኳን የራሷ ክፍል አላት። እንግዲህ አስቡት ምን አይነት ላይፍ እንደምትኖር ሴትዮ። እንደዚህ ሆና ነው የምታጉረመርመው። ከዛ እንፋታ ምናምን አለችው። ታይ ረፊ ሀሳብሽ ይገባኛል። በጣም እንዴት ነው አራዳ ቋንቋ አፍልተሃል እንደሚባለው አለ አይደል? በጣም ነው ውስጥሽ የተንቀለቀለው። ታይ አላት። ከዛ ምን ትዝትብኛለህ እንዴ? ብዙ ጊዜ እኮ የሚዝቱ ሰዎች እኮ እድሜ የላቸውም አለችው። ይሄ በተናገረችው 2 ወርም አልሞላም 3 ወርም አልሞላም ይሄ ሰው ያረፈ። ተመልከቱ እንግዲህ እንዴት ክርባድ እንደሆነ።
አረፈ ተባለ። ልጆቹ ግን ይሄን ሰምተዋል። እንደዚህ ብላ ስትናገር እድሜ የለውም የሚዝት ሰው እድሜ የለውም ምናምን እና ምን ማለቷ እንደሆነ ይገባቸዋል። እና ቀድመሃለሁ ሳትቀድመኝ ቀድመሃለሁ ነው ነገሩ። ብትዝትም ሚስትህም ዝታብኝ ነበር ነው። እሷም እንግዲህ ሚስትየዋ ሞታለች፣ ባልየው ሞታል፣ ገደለች የሚለውን ቋንቋ እስካሁን አልተናገርኩም። የምመጣበት ሰዓት ይኖራል ማለት ነውና ልጆቹ በጣም አዘኑ። እናትና አባታቸው ሞቱ። አባታቸው በእርግጥ በጣም የታወቀ ምሁር ሰው ነው፣ ጥሩ ሰው ነው። የሚያመጣው ገንዘብ ምንም እንኳን ለፍቶ ደክሞ የሚያመጣው ቢሆን ታዋቂ ነው። በጣም የታወቀ ሰው ነው። ብዙ ምሁራኖች ያውቁታል፣ ደራሲያን ያውቁታል። እና ቤት ሲመጣ በሚስቱ መዋረዱ በጣም ሞራሉ ተነክቷልና አንዱም የገደለው ትልቁ በሽታው የሞራሉ መውደቅ ነው። በቃ በጣም ጨጓራው ይቃጠላል። ቤት ሲመጣ ምን አይነት አንቺ እኔ እኮ ሙሉበት ውሎ እኮ በጣም ከባድ ውሎ እኮ ነው። እኔ በጣም ትልልቅ ሰዎች ጋር ነው የምውለው። እዚህ ስመጣ ለምንድን ነው የምታቀልኝ ምናምን ብሎ ይናገራል። ይሄ የሚናገርበት ቃላት ግን በጣም በተረጋጋ መንፈስና እንደው ሰከን እንድትል ቢችል፣ ካልሆነ ግን ንግግሯን መስማት ስለማይፈልግ መኝታ ክፍል ይገባል። የራሱ መኝታ ክፍል አዘጋጅቶ ከሷ ጋር መተኛት አቆሞ ቴሌቪዥን እዛ አስገብቶ ዜና ይመለከታል። የራሱ መኝታ ክፍል ሰርቶ ማለት ነው። በፓርቲሽን ተከፍሎ አስቡት። እሷም እዛ እሱም እዚህ ነው የሚተኙትና በቃ ይሄ ገንዘብ አካውንት ላይ ከመጣ ጊዜ ጀምሮ ያው ሰው መጣ ነገር መጣ ነው፣ ገንዘብ መጣ ነገር መጣ ነው የሚባለውና ይሄ ገንዘብ ከመጣ ጊዜ ጀምሮ አልጋ ለይተዋል ብቻ ሳይሆን ሐሳባቸውም አይገናኝም ጭራሽ። በዚህ አጋጣሚ መምህር ጳውሎስ የቦሌ መድኃኔዓለም መምህር ይመስለኛል ስለዚህ ጉዳይ ስለ ገንዘብና ስለ መናፍስት ጉዳይ የተናገረው ነገር ትንሽ እስቲ ጣል ላድርግላችሁ። እስቲ አዳምጡት። እከሌ የሚባል ባለሀብት የሆነ ጭፈራ ቤት ገብቶ ቼክ ቀደደ ይባላል። ብዙ የተራቡ ሰዎች አልፎ ነው ጭፈራ ቤት ሄዶ ቼክ የሚቀደው። በመኪናቸው መስኮት ላይ የኔ ቢጤ ዝርዝር ሳንቲም ወርውረው የሆነ ቦታ ላይ ግን እሳት የሚያጠፋ ብር በትነው የሚመለሱ ሰዎች አሉ። የእነዚህ ሰዎች ገንዘብ መጀመሪያም እግዚአብሔር ያለበት አይደለም፣ ይጠፋ ነው። ከዲያብሎስ ስትቀበሉ ወዛችንን አጥፍቶ ነው የሚሰጠን። በትኖ አስበትኖ ነው የሚኖረው። መጨረሻችንን ከንቱ ያደርገዋል። እግዚአብሔር እንዳናጉረመርም ሁላችንንም ይርዳል። ስለዚህ ክርስቲያን በምን ይወድቃል? በማጉረምረም። ማጉረምረም ከምን ይመጣል? ችግርን በማጉላት። ችግራቸውን ሊያማክሩት አንድ አረጋዊ ዘንድ ሰዎች ሄዱ እና ወጣቶች ሄደው አወሩት። 3 ወጣቶች ናቸው። እኔ በኑሮዬ ፍጹም ደስተኛ አይደለሁም። ገንዘብ አልጎደለብኝም። እናትና አባቴ ሀብታም ናቸው። ነገር ግን እኔ ምንም በቃ ደስተኛ አይደለሁም። ምንድን ነው የጎደለብህ? እኔ አንዲት ነገር ትጎድልብኛለች። ሰዎች አይወዱኝም፣ አይቀርቡኝም። እኔ የምፈልጋቸው ሰዎች አይፈልጉኝም። ሌላኛው ማለት ተመሳሳይ አንድ ችግር ግን እንዴት ነው በኑሮ ሁሉ ተሟልቶልኛል። አንደኛው እኔ ብሎ ራሴን ያመኛል ጠዋትና ማታ። ሌላ ነገር ምንም የለብኝም። ራሴ ጠቅ ሲያደርገኝ በጣም በሳጫለሁ። ምን ነው እግዚአብሔር ሆይ ለምንድን ነው የራስ ምታት ማታወጣል? ግን ይቆያል እንደ በሽታው ካንተ ጋር አይደለም። ጠዋት ከእንቅልፌ ስነሳ ይረብሸኛል እና ሙሉ ቀን በቃ ጠዋት ራሴን አመመኝ ብዬ ስበሳጭላለሁ። ሽማግሌው ገረማቸውና አንድ በጣም የሚያስቀል ነገሯቸው ለልጆቹ። ልጆቹ ፍርፍር ብሎ ሳሉ። ከዛ ቆይ ልድገምላቸው እንደውም ብሎ ደገምላቸው። ሲደግሙላቸው ልጆቹ በመጠኑ ሳቁ። መጀመሪያ ሰምተውታል አይደለ? በሶስተኛ አራውንም ልድገምላቸው ሲደግሙላቸው መታየት ጀመሩ። አራተኛ ሲደግሙላቸው ልጆቹ ሳይለንት ላይ ሆኑ። አረ ቆይ ልድገምላቸው እያሉ ሽማግሌው አምስተኛ ስድስተኛ ላይ ልጆቹ በጣም መበሳጨት ጀመሩ። ከዛ ሰባተኛ ሊና በቃ አሉ ልጆቹ። እንዴ ምንድነው አንድ ቀን 90 ጊዜ ማውራት ሳቅን አይደለ እንደ ቀደም ገና አንደኛው ላይ 10 ይነግሩና አስቃችኋል። ለምንድነው አሁን 10ኛው ላይ ማትስቁት? በቃ ሰምተነዋልና እኮ መጀመሪያ ሰምታችሁት ነበር። ችግራችሁንስ አንዴ ያዝኛለሁ ብላችሁ 10ኛው ላይ ለምን ታዝናላችሁ? ቀዱ ለምንድን ነው ያበሳጫችሁ? ደጋግማችሁ ስለሰማችሁት ነው። ለምንድን ነው በሐዘን የምትውሉት? ደጋግማችሁ ሐዘኑን ብቻ ስለምታስቡት ነው። ለማጣታችሁ ረጅም ጊዜ አትስጡት። ጸጋችሁ ብዙ ነው፣ በረከታችሁ ብዙ ነው። ለቅዱስ ጳውሎስም እግዚአብሔር ያለ ይሄንን ነው። ጳውሎስን ወዳጄ ሆይ አለው ክርስቶስ ቅዱስ ጳውሎስን፣ ልጄ ሆይ አትዘን፣ አትድንም፣ ይሄንን ይቀመጥ፣ ነገር ግን ሁሉን ታድናለህ። ጸጋዬ ይበቃሃል። ጎንን እየወጋ ሙት ታስነሳለህ።
የጎን ውጋት እያሰቃየ በጥላ ትፈውሳለህ። ለምጻም ይነጻል፣ በአንተ ጥላ ይፈወሳል። በንግግር ብቻ በጥላ ይፈውስ። በጥላው የሚፈውስ ሕመምተኛ የእግዚአብሔር ጸጋ በደካማ ላይ ይሰራል። አሟልቶ ቢሰጠን በትዕቢት ምክንያት ከቤቱ ልንጠፋ እንችላለን። አሁን የሰበሰበን የጎደለብን ነገር ስላለ ነው። እሱን እያሰብን ሰይጣን የሸመቀውን ወጥመዱን መድኃኒዓለም ይበጣጥስልናል። ክብርና ምስጋና ለስሙ ይሁን። እንግዲህ ቃሎት ያሰማልን መምህር ጳውሎስ። ምንድን ነው ጥሩ ሀሳብ ስለሆነ ነው ያቀረብኩት እንጂ እሳቸው እንኳን የኛ ትምህርት ደጋፊም አይደሉም። ግን ወደ ቁም ነገሩ ስንገባ ምንድን ነው ይህንን ትምህርት ያመጣሁበት ምክንያት ገንዘብ በጣም ብዙ ሰዎችን ለብዙ ነገር ዳርጓል። በጣም ብዙ ሰዎች የተገዳደሉት የተጨራረሱት በገንዘብ ምክንያት ነው ቢባል 100% ራይት ያሰጣል። ገንዘብ ትዳር አፍርሷል። አዎ። ገንዘብ እናትና ልጅን አባትና ልጅን አጨካክኗል። አዎ። ገንዘብ መንግስት በህዝብ ላይ እንዲጨክን አድርጓል። አዎ። ገንዘብ ህዝብ በመንግስት ላይ እንዲያምጽ አድርጓል። አዎ። ገንዘብ ሀብታም በድሃ ላይ፣ ድሃ በሀብታም ላይ እንዲጨክን አድርጓል። አዎ። ግን ገንዘብ ምንድን ነው የሚለው ነገር ላይ ብዙም ያን ያክል ዲቴል ገብቼ ላወራ አይደለም። በገንዘብ ምክንያት በጣም ብዙ ቦታ ብዙ ዋጋ ከፍለናል። ኢቭን ቲክቶክ ማህበራዊ ሚዲያ ላይና ዩቲዩብ ላይ ማለት ነው ለገንዘብ ተብሎ የማይደረግ ነገር የለም። እርቃናቸውን እስከ መውጣት፣ ሚስታቸውን እስከ ማስለቀስ፣ ባላቸውን እስከ ማስለቀስ፣ እንዲሁም ልጆቻቸውን በጣም ከባድ ችግር ውስጥ እስከ መክተት፣ ከዛም አልፎ ተርፎ ለኮንቴንት ክሬት ለማድረግ ወይም ደግሞ ቫይራል እንዲወጣ በጣም ጥሩ ቪው እንዲኖረው ብዙ የማይደረግ ነገር የለም። ይሄንን ወደ ጎን አስቀምጠውና ይህች ሴት ለገንዘብ ብላ የሄደችበት ርቀት የሰው ነፍስ እየጠፋ እንደሆነ እሷ ብቻ ነች የምታውቀው። እንዴት እንደሚሞቱ አይታወቅም፣ ይሞታሉ። እነዚህ ልጆች በቃ እዚህ ቤት መኖር አንፈልግም ብለው አባታቸው ገና ሳይሞት በፊት ነው ወጥተው ዘመድ ጋር መኖር የጀመሩት። አስተውሉ። ከዛ ዘመድ ጋር በሚኖሩበት ሰዓት አንደኛው ልጅ እድሜው ደርሶ ያኛውም ልጅ ቀስ ብሎ ይሳባል ተብሎ ነው። በእርግጥ ግን አንደኛው እድሜው ደርሶ ወደ ውጭ ሀገር ቤተሰቦች እንዲሄድ አደረጉና ቤተሰቦች እንዲሄድ መሆን አለበት ተባለ። በዚህም በዛም ተብሎ ብቻ አንደኛው ልጅ ሄደ። ሁለቱም ይሄድ ተብሎ ነበረ። መጀመሪያ ይሄኛው ሄድና ከዛ በኋላ ደግሞ ቀጥሎ ያለው ይሄድ ተባለና ይሄኛው ትምህርት እየተማረ ያኛው ሄደ። ማድረግ አልነበረባቸው። መውሰድ ከሆነ ወንድማማቾች ከሆኑ ሁለቱንም መውሰድ ነው የነበረባቸው። ግን ሄደ ያኛው። ይሄ ልጅ አሁንም ዘመድ ጋር ብቸኛ ሆነ ማለት ነው። እናቱ የለችም፣ አባቱ የለም፣ ወንድሙ የለም፣ ዘመድ ጋር ነው ያለው። አስቡት። በጣም በጣም የሚጎዳው ይሄ ልጅ። ዘመድ የሚባሉት ደግሞ አንዳንድ ጊዜ ለለቅሶና ለሰርግ ብቻ የምትሆኑ እንደ ቤት የሚያደምቁት እስክትሉ ድረስ ግራ ነው የሚያጋባችሁ። ለልጆቹ ትኩረት አያደርጉም። ኢቭን ገንዘቡ የልጆቹንም ጭምር ማለት ነው። እንግዲህ በእናታቸው ምክንያት ገንዘብ ወስደዋል። እንደገና ደግሞ የልጆቹን ገንዘብ ለመውሰድ ብዙ ጥረት አድርገዋል። አባት በህይወት እያለ ነው ይሄ ሁሉ ነገር የሆነው። አባት ሳይሞት በፊት ማለት ነው። ልጆቹ ሄዱ። አንደኛው ወደ ውጭ ሀገር ሄደ። ከዛ እና አባትህን ታሟል ጠይቀው ተብሎ ይሄኛው ትንሹ ልጅ ሲመጣ አባቱን ጠየቀ። ከቤተሰብ ጋር ሆኖ ሆስፒታልም ሄደ፣ ጠየቀ፣ ምን አለ። ከዛ በኋላ ግን መመለስ አልፈለገም። የሚያየው ምን የሚለው ነገር ሁሉ ሞራሉን የሚነካ ነገር ስለሆነበት ማለት ነው። አሳዘነኝ። በዛ እድሜው አስቡት፣ በጣም ትንሽ ልጅ ነው። በዛ እድሜው የእናትና የአባት ፍቅር ላይ ነው ማዋል ማደር የነበረበት። ይሄ ልጅ ኮምፕሌትሊ አይምሮ ተነክቷል። ግን የሄደባቸው ቤተሰቦች ውስጥ የሰንበት ተማሪዎች ነበሩ። ህፃናት ቅዳሜ ሄደው ይማሩ ነበረ። የሰፈር ልጆችም የዛ ቤተሰብ ልጆችም በሰንበት ትምህርት ቤት ሄደው የሚያገለግሉና የሚገለገሉ ጉባኤ የሚካፈሉ ስለነበሩ ሂድ አብረህ ይባላል። እና ልጅ ስለሆነ መቼም ቶሎ የላመድና በቃ ያችን ነገር ይወዳታል። ሰንበት ትምህርት ቤት ማዘውተሩ ምናምን ይወዳል። ኢቭን ልጆቹ ራሱ ሰንበት ትምህርት ቤት አንሄድም ብለው ሲቀሩ ፊልም ለማየትም ለመጫወትም ለምንም ገላ ለመታጠብ ጥናት አለኝ ምናምን ሲሉ እሱ ቀድሞ የቤት ስራውን ሰርቶ ብሎ ጨርሶ ሰንበት ትምህርት ቤት ሄዶ ጉባኤ ይካፈላል። በትምህርቱ በምኑ በጣም ጎበዝ ልጅ ነው። እንዳይናገሩት ለምንድነው ሰንበት ትምህርት ቤት የምትሄደው እንዳይሉት ስራውን ጨርሶ ጠንቅቆ ኢቭን የቤተሰብ እግር ሁሉ ያጥባል። አባቱ አስለምዶት የወንድሞቹን እዛ ያሉት የዘመድ እግሮችን እግር አጥቦ ምናምን በቃ የኮረኮራቸው አብሯቸው እየተሳሳቀ እየተጫወተ ምናምን በጣም ነው የሚወዱት።
እግራቸውን ሲያጥብ ይኮረኩራቸዋል፣ ይሳሳቃሉ፣ ይላፋሉ። ስፖርት ይወዳል፣ አክሮባት መገልበጥ ያስተምራቸዋል። እንዲህ ያደረገ ፍቅር አሳደረባቸው እና ቤት ውስጥ ልጆቹ እንደወደዱ ስትሰማ ያቺ ዘመድ ተብየዋ ደግሞ የእናቱ ዘመድ ሳትሆን ያለበት ቤት ሰውዬ ነው ዘመዱ። እቺ እናትየዋ ዘመድ አይደለችም፣ ያው ሚስቱ ስለሆነች ነው ዘመዱ ልትሆን የምትችለውና ልትቆጣው ትሞክርና እናቱ የለችም፣ አባቱ የለም፣ በዛ ላይ ወንድሙም የለም። ስለዚህ ትልና ቆጠብ ትላለች። ጥፋት አጥፍቶም አይደለም። በቃ ሰው አበሻ በጣም የሚገርመኝ ባህሪው ስጋው ያልሆነው ነገር ላይ ይበረታል። የራሱ ልጆች ላይ ጥፋት ቢያጠፉም እንኳን ደግ አደረጉ እንኳን አጠፉ የሚሉት ነገር አለ። ከዛ ደብቀው ግን ለብቻ ገብተው ደግሞ በቆንጠጫ ምዝልቅ አድርገው የሚቆነጥጡም ደግሞ አሉ። ምን አባክህ የምታወርደኝ አርፋ አትቀመጥም? እሱ እንኳን አታየውም ሲያጠና፣ እሷ እንኳን አታያትም ስታጠና፣ አንተ አታጠናም ብለው ልጆቻቸውን በደብቅ የሚወቅሱ አሉ። እንደነማን እንዲሆኑ እነዚህ ብቸኛ ናቸው ተብሎ የሚታሰብ ኢቭን እናቱና አባቱ ሞተው እንኳን ደብተሩ ላይ ቸክሎ እንዴት እንደሚያጠና እንዴት ሰንበት ትምህርት ቤት እንደሚከታተል አይምሮ በጣም በጣም የሚገርም ልጅ ነው። አሁን ይሄን ልጅ ነው እንግዲህ ዋናው የገጠመኙ ዋና አካል ሆኖ የሚመጣው ማለት ነው። የተናቁ ሰዎች ብያልኳችሁ ጥቅም አላቸው ተብሎ ማይታሰቡ ዝም ብሎ እዚህ ግባ የማይባሉ ሰዎች ማለት ነው። በጣም የሚገርማችሁ ነገር ገንዘቡ እዛ አካውንት ላይ የተቀመጠው ገንዘብ ወንድሙ ውጭ ሀገር ከሄደ እሱ እዚህ ከሆነ ያለው ከዘመዱ ጋር ተነጋግሮ አባትየው ይሄ የተቀመጠውን ገንዘብ ወደ አንተ ማስተላለፍ እፈልጋለሁ፣ ወደ አንተ ይተላለፍልኝ ብሎ 6 ሚሊዮን ብር ምንም ሳትነካ ለዘመዱ አስተላለፍ። እንደሚሞት እርግጠኛ ሆነ አባትየው ማለት ነው። እንደሚሞት እንደማይተርፍ አወቀ እና መጽሐፍ ቅዱስ አምጥቶ መጽሐፍ ቅዱስ ላይ ደርቦ አደራ ልጆቼ ሲያድጉ ይሄንን ብር አስረክብልኝ፣ ከላዩ ላይ ማንሳት ካለብህም እንኳን ከተራባችሁ ከተጣማችሁ ነው እንጂ ያንተ ደሞዝ ሳይነካ የልጆቼን ብር ከነካህ እግዚአብሔር ያንተን ገንዘብ ይንካብህ ብሎ አስምሎት ነው ብሩን የሰጠው። አረ እንደዚህ አይባልም፣ ተው እባክህ፣ የሚመጣው አይታወቅም፣ እንደዚህ ለምን ትላለህ ሲለው ጊዜ በቃ ያለህኝ አንተ ነህ፣ ለእሷ ይሄን ገንዘብ አልሰጣትም፣ ይውጡ፣ ልጆቹም አልፈልግም ብለው ወጥተዋል። የቀሩኝ እነዚህኞቹ ልጆች ናቸው። እናታቸውም ሞታለች፣ እኔም ልሞት ነው፣ ያኛውም ወንድሙ ወደ ውጭ ሀገር ሄዷል። ስለዚህ ያለኝ አማራጭ ለአንተ ማስረከብ ነው ይሄን ልጅ አለው። እሺ ያለ ገንዘቡ ወደሱ ተላለፈ። ተቃጠለች ሚስትየዋ፣ አበደች። ተመልከቱ እንግዲህ እግዚአብሔር ሊያደርግ የፈለገው ነገር አለ። ግን ደግሞ ባልየው ምንም እንኳን ሲሞት ገንዘቡን ወርሳለሁ ብላ አስባ ቢሆንም ግን ገንዘቡን ደግሞ ትራንስፈር ማድረጉን አላወቀችም ነበር። ይሄንን ያወቀችው መቼ ነው? ልክ ሊሞት ሲያጣጥር ነው። ገንዘቡ ከተላለፈ ከ15 ቀን ከ20 ቀን በኋላ ማለት ነው። በጣም ገረመኝ። አባትየው ያደረገው ነገር የሚጠቅመው መቼ ነው? አሁን አይደለም። ከዛ በአባትና በልጅ መካከል ለቅሶ አለ፣ እንባ አለ። አባቴ የት ልትሄድ ነው ሲለው በቃ እኔ ወደ እናትህ ነው የምሄደው፣ አልመለስም፣ ሞት የሚባል ነገር ወደ እኔ መጥቷል፣ አልድንም፣ ራስህን አጠንክር ምናምን ብሎ አስለቅሶት አባትና ልጅ ተለቃቅሰው አባትየው ይሄን በተናገረ ቦተኛ ቀን ላይ አረፈ። እንግዲህ አረፈ ሲላችሁ እዚህ ጋር ያለው ነገር ሳላብራራ ቅድም አረፈ ብዬ በመናገር ይቅርታ። እዚህ ጋር ግን ብዙ ነገሮች ተከናውነዋል ማለት ነው። እስካሁን ያብራራሁላችሁ በመሃል ከማረፉ በፊት የተከናወነውን ነገር ነው። አሁን ከ5 ልጆቿ ጋራ ቤት ውስጥ በነፃነት ነው እየኖረች ያለችው። ገንዘቡ ባይኖርም ቢያንስ ልጆቹ ጋር እየኖረች ነው። ግን የልጆቿ አባት ነው ያደረገችው ነገር ጸጽቷታል። ለገንዘብ ብላ ብዙ ነገር ውስጥ ገብታለች። አሁንም ግልጽ አድርጌ የምነግራችሁ ነገር የለም። ቀስ እያለ ነገሮች እየተገለጡ መጡና ምንድነው ህመም እሷም አገኛት። ከባድ ህመም መጣባት። ያ ህመም እንግዲህ እያመነመነ የሚጨርስ በሽታ ነው። ካንሰር አትሉት፣ HIV አትሉት፣ ግራ የሚያጋባ በሽታ ነው። በእርግጥ በቀጥታ ተመርምራ ታውቋል በሽታው። ግን ልጆቹ አደጉ፣ ጎረምሳ ሆኑ። ከስንት አባትየው ከሞተ ከ6 ዓመት ከ7 ዓመት በኋላ ምናምን ቤቱ የህመምተኞች ቤት ሆነ። ልጆቹም ታማሚ ሆኑ፣ እናትየዋም ታማሚ ሆነች። እና ይሄ ትንሽ ልጅ እዚህ ቤት ነው ያለው፣ እዚህ ዘመዶች ቤት ነው ያለው። እዚህ ሴትዮዋ ጋር አልመጣም፣ ዘመድ ጋር ነው ያለው።
ግን ጥሩ መንፈሳዊ ልጅ ሆኗል። አስቡት 7 ዓመት ሲጨመር ደግሞ እድሜው ላይ ስንት እንደሚሆን ወደ 20 ምናምን ዓመት ነው አይደል? ግን እንደዛ ሆኖ ልክ እድሜው 18 ዓመት ሲሞላ አባቴ ያስቀመጠልኝን ገንዘብ እፈልጋለሁ በል ተብሎ ከዘመዶቹ መልእክት መጣለት። በል ዘመድ ሊጠይቅ ሲሄድ ሰርግ ሲሆን ይዞት አይሄድም እንዳይመክሩት እየተባለ ግን ያው ዘመዶች አገኙት እና ጠይቅ ተባለ። ሲጠይቅ ገንዘቡ የለም። ይሄ መኪና የምታየው ይሄ ሁሉ ቤት ውስጥ የምናየው ዕቃ የተገዛው አንተ ስላለህ ነው፣ በአንተ ነው የኖርነውና አንተ ልጃችን ነህ። ብታገባም ምንም ብትልም ግራጁዌት ብታረግም በየትኛውም ትምህርት ብትመረቅም አንተ እንደ ልጄ ነው ያሳደግኩ። አባትህም እናትህም የለችም አይደል? ወንድምህም የለም አይደል? አንተ ልጄ ስለሆንክ ገንዘቡን ለቤት ተጠቅመነዋል። ስራ ካቆምኩኝ ቆይቻለሁ ብሎ ዋሽቶት ነው እንትን የሚለው። ግን የሚኖሩት ኑሮ በጣም ከባድ ነው። በቃ ልጁ በጣም አዘነ። መንፈሳዊ ህይወትን የተማረው ከነሱ ቤት ስለሆነ ከዛ ቤት መውጣት አልፈለገም እና በጣም አዘነ፣ አለቀሰ። ገዳማት መሄድ ይወዳል። ጎርምሷል። አስቡት 23 27 24 ዓመት ይሆናል አይደለም? ከዛ በኋላ እንግዲህ 15 ዓመት ልጅ ሆኖ ከሆነ አባቱ የሞተው 7 ጨምሩበት 22 23 ይሆናል እና ገዳማት በሰንበት ትምህርት ቤት ጉዞ ነጠላ ለብሶ ፕሮግራም መምራት፣ ማስተማር፣ ማስጎብኘት፣ በሰንበት ትምህርት ቤት ውስጥ ያሉትን ተሳትፎች መሳተፍ፣ የቅርጻ ቅርጾችን መነካካት፣ መስራት ምናምን እንደዚህ ይወዳል። ዩኒፎርም ለብሶ ታቦት መሸኘት፣ መሰለፍ ይወዳል እና በዛ አጋጣሚ በሰንበት ትምህርት ቤት አገልግሎት እኔ እና እሱ ተገናኘን ማለት ነው። እና መምህር በጣም ነው ሰንበት ትምህርት ቤት ውስጥ የሚጠሉህና ለምንድን ነው ብሎ ነው የጠየቀኝ። መጀመሪያ ስንገናኝ በቃ ይጠሉሃል፣ ለምንድን ነው? ትምህርትህን አይወዱትም፣ ሰንበት ትምህርት ቤት ውስጥ አይወዱትም። ህዝብ ደግሞ በጣም ይወዳል። ኮሜንት ሳነብ አንድ የሚሰድብህ የለም። ኮሜንት አታጠፋም አይደል አለኝ። ይሄ መጽሐፍ ቅዱስ አምጣልህ ማለልህ ብዬ መጽሐፍ ቅዱስ እንደዚህ ይዤ እግዚአብሔር ምስክሬ ነው፣ ኮሜንት የሚባል አጥፍቼ አላቅም። ድንገት የሰው ብሔር ሲሳደቡ ከሰማው፣ እርስ በርስ ሲሰዳደቡ ካየው ብቻ እሱን አጠፋለሁ። ከዛ ውጪ ግን ምንም አይነት እኔ የሚናገሩ ሰዎችን ኮሜንት አጥፍቼ አላቅም አልኩት። ገረመውና ትምህርትህን እሰማለሁ አለኝ። ስሰማው ግን እንደው ፈታ ለማለት ዘና ለማለት ምናምን ለማለት ብዬ ሞክረውና ከዛ ኢትዮጵያ ህዝብ ታሪክ ነው የሚናገረው መምህር ተስፋዬ፣ ኢትዮጵያ ውስጥ ያለ ታሪክ ነው ወይስ ልቦለድ ነው ስክሪፕት ነው ምናምን ብዬ እደነቃለሁ አለ። ትንሽ ልጅ ነው ግን አይምሮ በጣም ፈጣን ነው። የተገናኘ ነው በዚሁ በመዝሙር አገልግሎት ነው። የሚገርማችሁ ለዝማሬ ተጠርተው ፕሮግራም ላይ ልክ ባለፈው ለምሳሌ ሰርግ ላይ መዘምራን መጥተዋል አይደል? ልክ እንደዚህ ነው የምንገናኘው ማለት ነውና አድራሻ ተለዋወጥን። ነገ እንገናኝ እፈልግሃለሁ አልኩት። ምክንያቱም ጨረፍ ጨረፍ አውጋ ያወራኝ ነገር በጣም አሳዝኖኛል። እናቴ የለችም፣ አባቴም የለም። እንጀራ እናቴ 6 ሚሊዮን ብር ልትበላ ፈልጋ አባቴን አናዳ በሳይታ ገደለችው። አሁን ያለሁባቸው ዘመዶቼ ደግሞ 6 ሚሊዮን ብር የት እንደገባ አይታወቅም። ለኔ የሚሰጥ ብር ነበረ፣ በሉኝ። ምን እንዳደረጉት አላውቅም አለኝ። ነገ ላገኝ አልኩት። ከዛ በማግስቱ ተገናኘን። ቤተክርስቲያን ግቢ ውስጥ ነው። ቅዱስ ያሬድ ቤተክርስቲያን ታውቁታላችሁ አይደል? ላንቻ ቅዱስ ያሬድ ቤተክርስቲያን መርጠን ተገናኘን። የት ነው የምትወደው ስለው በዚህ ከለጋር እስከ ሳሪስ ባለው መንገድ ያሬድ እንገናኛለን። ከዛ እዛ ተገናኘን። በጣም ደስ የሚለኝ ቤተክርስቲያን ነው። እዛ ተገናኘን። በጣም ነው ብዙ ነገር ያወራነው። ካወራናቸው ነገሮች ውስጥ ግን ስለ እንጀራ እናቱ በተደጋጋሚ ያወራኛል። ክፉ እንደሆነች መጥፎ እንደሆነች ምናምን። ድንገት እናትህን የገደለቻት እሷ ትሆን አልኩት። ምን አርጋት? ለምን? አይ እናትህ እና እሷ ይጣሉ ነበር አይደል አልከኝ አይደል? ስለዚህ አዎ። ታዲያ ለዚህ የሚያደርስ ለጸብ ለዚህ የሚያደርስ ነገር ይኖራል ብለህ ነው አለኝ። አዎ። እስቲ ትምህርቴን በደንብ አዳምጠው። አይታወቅም እኮ ሴቶች እርስ በርስ ከባድ ነገር ውስጥ ይገባሉ፣ እልህ ውስጥ ይገባሉ። ነገ ከነገ ወዲያ ባሌን ትቀማኛለች ብላ ባታስብ እንኳን እናንተ ወሬ ለእናታችሁ በምታቀብሉበት ሰዓት እሷም ደግሞ ደውላ ልጆቼን እንደዚህ አታርጊያቸው አለበዚያ ሰራልሻለሁ ደፋሻለሁ ብላ ስትናገር ሳልቀደም ልቅደምስ ብላ ቢሆን ብዬ በትክክል ይሄን ግልጽ አድርጌ ነገርኩት። ጸጥ አለ። እሺ አባትህም ደግሞ በገንዘብ ምክንያት እንደነገርከኝ እንግዲህ የነገርኳችሁ ማለት ነው ነግሮኛል። በገንዘብ ምክንያት ተጣሉ። አልጋ ለይተው መኝታ ለይተው እንደገናም ደግሞ ገንዘቡን ለዘመድህ እስከ ማስተላለፍ ድረስ ደርሶ አረፈ አይደለ? ይሄ ሁሉ ነገር ባሏን እስከ መፍታት ድረስ እስከ መኮራረፍ ድረስ ያደረሰው 6 ሚሊዮን ብር ነው አይደለም? አዎ አለኝ። ስለዚህ ድንገት እኛ ከምናስተምረው አስተምሮ አንፃር አባትህ ላይ ወይም ባሏ ላይ
እንደው እንዲሞት ባትፈልግም እንዲሞት ያደረገው ምንም እንኳን ርኩስ መንፈስ ነው ብዬ ባስብም ግን የሆነ ነገር እንዲያደርግ እሺ ብሎ እንዲታዘዛት ብሩ እንዲሰጣት ወይም ደግሞ ብቻ የሆነ ነገር እንዲያደርግ የተጠቀመችው የመናፍስት አሰራር ቢኖርስ አልኩት። አሁንም ዝም አለ ልጁ። እንደዚህ አስቤ አላቅም አለኝ። መጨረሻ ላይ እንድታስብ የፈለኩት እሷ እንድትጠላት አይደለም። የእናትና የአባትህ ሞት የወንድምህም ራስ ወደ ውጭ ሀገር መሄድ ምንም ያን ያክል ባያጠራጥርም ያንተ እዚህ መቅረት ብትንትን ያላችሁት አንድ ቤተሰብ ነበራችሁ። መጀመሪያ እናትህና አባት አንድ ላይ ኖሩ ነበረ፣ ተፋቱ። እናት ለብቻዋ ተገነጠለች። አንተና ወንድምህ ከአባት ጋር ትኖሩ ነበረ። ከዛ በኋላ ተበታተናችሁ። ከዛ ደግሞ እንደገና ወደ ዘመድ ጋር ስትመጡ እናታችሁ ከሞተች በኋላ ወንድምህ ውጭ ሀገር ሄደ፣ አባትህ ለብቻው ቀረ፣ አባትህ ሞተ። አሁን ደግሞ አንተ ብቻ ነው ያለው። አሁን አንድ ላይ የሚኖር ቤተሰብ አለ ወይ ስለው ወንድሜ ራሱ እዛ ሄዶ ምን እንደሚገጥመው አላውቅም። ይደውልኛል፣ ሰላም እንባባላለን። ጥሩ አይደለም ድምፁ፣ አለባበሱ ሱሰኛ ሳይሆን አይቀርም። ግራ ገብቶኛል አለኝ። ታላቁ ነው፣ የ3 ዓመት ነው የ2 ዓመት ታላቁ ነው። ቢያንስ 25 ዓመት ምናምን ይሆነዋል። ግን በጣም ገዛዝፈዋል ምናምንና ለምንድን ነው ወደ ውጭ ሀገር እኔን ያልወሰዳችሁኝ ብሎ በተደጋጋሚ ልጅ ይጠይቃል። አይ ዶንት ኖ ነው የሚለው ልጅ። ያኛው ልጅ በቃ አላቅም፣ ለምን እንደሆነ አላቅም፣ በቃ ለምን እንደነጣጠሉን አላቅም። በቃ ፕሊስ እዛ ሆነ አንተ ላይፍህን ኑር፣ እኔ ገንዘብ ልክ መያዝ የምችልበትና ራሴን መቻል የምችልበት ደረጃ ላይ ሲደርስ አግዛለሁ። እና ድርሻችን እንዴት ሆነ ሲለው ድርሻችን የለም ነው ያለው። የለም? አዎ። እንዴት? ምን ማለት ነው? አጎቱ ጋር ደውሎ እዛ ዘመዱ ጋር ደውሎ ለምንድን ነው ድርሻችን ለወንድሜ የማትሰጡት? እኔ እዚህ እየኖርኩ ነው። 6 ሚሊዮን ብር የት ሄደ? በቃ በየቀኑ የሚጨቀጭቀው በየሳምንቱ። ከዛ ለምንድን ነው ለወንድሜ የነገርከው ሲለው አንተ የነገርከኝን ነገር ነገርኩት። ቤተሰብ እየተዳደረበት ነው፣ መኪና ተገዛበት። የለም ተባልኩ፣ ብሩ የለም ተባልኩ። እናንተ የለም አይደል ያለችኝ? ያው የለም ተባልኩ ብዬ ነው የነገርኩት። ምን አጠፋሁኝ አለው። አለ ነው ማለት ያለብኝ። አለ ካልኩት ና ነው የሚለኝ። አለ ካልኩት እስቲ አሳየኝ፣ ሰርታ አሳየኝ ነው የሚለኝ። ስለዚህ ምንድነው ማለት ያለብኝ አለ ይሄ ልጅ። ኃይለኛም አይደለም ቁጡም አይደለም። መንፈሳዊነቱ ዲሰንትነቱ በጣም ነበር የሚገዛቸው። ኃይለኛ ሆኖ ጮሆ እንዳይቆጡት እንዳይመቱት የሚያደርግ ባህሪ ያለው ልጁ። አክብረውት ግን አይደለም፣ ፈርተውትም አይደለም። አንድ ቀን ይከሰናል ወይም ደግሞ ይገለናል የሚል ፍራቻ አለባቸው። ለምን መንፈሳዊ ሆነ፣ ለምን እንደዚህ ጸጥ አለ፣ ለምን ጨዋ ሆነ የሚለው ነገር በጣም ነው የረበሻቸው። መረበሽ ሲባል ምንድነው? ይጨነቃሉ። ልጆቹም ራሳቸው እዛ ቤት ውስጥ ያሉ ልጆች ራሳቸው እኩዮቹም አሉ። ከሱ በላይ የለም እንጂ ሁሉም ከሱ በታች ናቸው። እሱ እዛ ቤት ውስጥ 4ኛ ልጅ ነው ማለት ነው። 3 ልጆች ነው ያሏቸው እነሱና በጣም አንድ ቀን የሆነ ነገር ያደርገናል፣ ይበቀለናል። እንኳንም ቤተክርስቲያን ሲሄድ ደስ የሚላቸው ለምንድን ነው? ቢያንስ እግዚአብሔር ልቡን ካራራልን ብለው ነው። ጨካኞች ሆነው ግን አይደለም። እነዚህ ሰዎች ማን እንደሆኑ በኋላ እነግራቸዋለሁ። ክፉዎች ሆነው አይደለም፣ አደራ በልተውም አይደለም። እና እንመጣበታለን። ከዛ እንጀራ እናቱና ወንድሞቹ የአባቱ ልጆች ማለት ነው ሁሉ መታመማቸውን ሰማ። አንድ ቀን ሄዶ ጎበኛቸው። ታመዋል የሚባል ወሬ ሰምቶ በጣም ሁሉም ታመዋል ተባለ። ግና ታመዋል ከተባለ ራሱ 2 ወር 3 ወር አለፈው። ምንድነው እንዴ? ጉንፋን መስሎኝ ነበር ወይ ብርድ ገብቶባቸው ነበር። ምንድነው ይሄ ነገር? በጣም ረጅም ጊዜ ሆነ እስቲ ሊያቸው ብሎ ሲሄድ ሁሉም አልጋ ይዘዋል፣ ያስላሉ። እናትየዋም ተኝታለች፣ ቤቱ ጭልምልም ብሏል ምናምን። 5ቱም ልጆቿ ምንድነው? ምን ሆናችኋል? መስኮቱን ከፋፈተ። ከዛ ውጣልን አንተ ልጅ ትለዋለች። ምን አርጌ ነው እንዴ? እናቴ እኮ ነሽ፣ ምንም ችግር የለውም እኮ። እነሱ ደግሞ ወንድሞቼ ናቸው፣ የአባቴ ልጆች አይደሉ እንዴ? ወንድሞቼ እኮ ናቸው፣ መጠየቅ የለብኝም አለ። የሄደው ከጓደኞቹ ጋር ነበር ሄደው። ከዛ ምንድነው እንዴት እንደዚህ የምትይው አንቺ? ምን አይነት ባለጌ ነሽ? ሰንበት ተማሪዎች ናቸው እና ምን አይነት ባለጌ ሴትዮ ነሽ እንዴ? የታመመ ሰው ሊጠይቅ ነው የመጣው። ወንድሞቼ እናቴ ታሟል ብሎ ነግሮን ነው የመጣ ነው። እኛም እግዚአብሔር ይማርሽ ለማለት የመጣ ነው። 3-4 ወር ነው የመጡት ከሰንበት ትምህርት ቤት መልስ። እና በጣም ተናዳለች። ውጡልኝ በቃ ስል ጊዜ አንወጣም እንዴ? ምንድነው? ወንድሞቹ ሊጠይቅ በቃ ሄዶ ወንድሞቹ ጋር ሲያናግራቸው አይናቸው እንባቅርሮ እንባቸው ይፈሳል። እና እነዛ ድሮ የሚያውቃቸው ወንድሞቹ አይደሉም። በቃ ከስት ብሏል ምናምን። ምንድነው የተፈጠረው? ምን ሆናችኋል አላቸው። አንደኛዋ ሴቷ ማለት ነው እንግዲህ 4ቱም ወንዶች ምንም አላሉም። ሴቷ እዛኛው ክፍል ገብታ ነበር። ሊጠይቃት ሲገባ እንዳትናገሪ ብላኛለች እናቴ፣ ግን ልንገርህ፣ ምክንያቱም
መናገር ስላለብኝ ነው የምናገረው። የማይድን በሽታ ነው ሁላችንም የያዘን። እናቴ ወንድሜ ልታስታምም ታላቅ ወንድማችንን ልታስታምም ቀና ጎንበስ ስትል ታላቅ ወንድማችን ለካ በኤችአይቪ ታሞ ነበረ እና አላወቀችም። እሷም ታስታምመዋለች፣ እኛም በየተራ አስታሞት ብለን በየተራ እናስታምመው ነበረ። ሁላችንም በኤችአይቪ በሽታ ተይዘናል። ደማችን በሙሉ ለለ ኤችአይቪ በሽታ እንዳለበት ታወቀ። ያወቅነውም ቅርብ ጊዜ ነው። ውስጡን ገሎናል። ምን መመገብ እንዳለብን ምን ማድረግ እንዳለብን ሳንጠነቀቅ ስር ሰዶብን ነበረ። ደነገጠ፣ በጣም አዘነ። ከዛ ደግመህ እንዳትመጣ ደግሞ ከመጣ ገለዋለሁ እያለች ነው እና የሆነ ነገር ቢያደርግብን ነው እንጂ እንደዚህማ ሊሆን አይችልም ብላለች። እሷም ኤችአይቪ ታማለች ምናምን ብሎ ስትነግረው አይ በቃ ደስ እንዲላት ልውጣ አለ። ወጣ። ከዛ ኤችአይቪ እንደታመሙ ማንም ሰው አያውቅም፣ ግን ቤተሰቡን በሙሉ በመርዝ እንደጨረሰ ምናምን አድርጋ ስሙን ልታጠፋ ልትበቀል ምናምን ብዙ አስባ ነበረ። የመጣበት አመጣጥ ገርሟት፣ በጣም ገርሟት ማለት ነው። መንፈሳዊ ሆኗል ልጁ፣ ሰንበት ትምህርት ቤት ተማሪ ሆኗል። እንደገና የመናፍስትን ሴራ ደግሞ ከኛ ትምህርቱን ያዳምጣል። በጣም ጎበዝ ጿሚ፣ ጸላይ፣ ቆራቢ ሆኗል። ታቦት ፊት ዩኒፎርም ለብሶ ሲቀርብ ስለተስሎ እኮ ነው ጌታዬ ሆይ ሚኒስ ማነው ማትሪክ እንዳልፍ ካደረከኝ ታቦት ፊት ስቀርብ ከዚህ በኋላ ስቀርብ ሳልቆርብ አልቀርብም ማለት ቆርቤ ነው። እንደዛሬ እንደነገ ጧት ዩኒፎርም ለብስ ኮለ እንደዛሬ ቆርቤ ወይም ደግሞ እንደዛ ነው። በቃ በቆረብኩበት ሳምንት ወይም በቆረብኩበት 2 ቀን 3 ቀን ነው ዩኒፎርም መልበስ የምፈልገው ነው የሚለው። ቅዱስ ቁርባን ሳልቀበል ዩኒፎርም አልለብስም የሚለውን መስፈርት ለራሱ አውጥቷና ለጓደኞቹም ዝም ብሎ አይ እንደዚህ አልደፈርም ምናምን ነው የሚለው። እንዴ ሊቀ መላኩ እኮ ያየኛል፣ እንዴ እኔ እኮ እንዴ ሰማዕቱ ያየኛል ምናምን ማለት አለብን እኮ አንዳንዴ የምናገለግለውን ታቦት አይደለ? ዝም ብለን ታቦት እኮ አይደለም የምንሸኘው። በውስጡ እኮ የእግዚአብሔር ኃይል አለበት። ቅዱስ ቁርባን የኢየሱስ ክርስቶስም ኃይል አለበት አይደል? ቅዱስ ቁርባን የሚዘጋጅበትም የአባቶቻችን እጅግ በጣም የተከበረ ቅርሳችን ነው። ከአባቶቻችን የተቀበልነው ነገር ነው። እንደው እንደ ቀላል ማናየው ታቦት ሲባል ዝም ብሎ መናፍቃን እንደሚዘረጥጡት ሙስሊሞች መክተፊያ እያሉ ምናምን እያሉ እንደዚህ እንደሚያሾፉበት አይደለም ማሰብ ያለብን። ካወቅንበት እግዚአብሔር ጸጋችንን የሚያበዛበትና የወደፊት ህይወታችንን በረከታችንን የምናይበት አገልግሎታችን ነው። እንደ ቀላል ማየት ያለብን ይሄን አገልግሎትና ይሄ ልጅ የመናፍስትን ሴራ በደንብ ካወቀ በኋላ በጣም የሚገርም ሰጋጅ ሆነ እና እነሱ በኤችአይቪ ከስተዋል፣ እሱ በጾም ጸሎት ከስቷል። ልዩነቱን አያችሁ አይደለም? አይገናኝም። እና ከሲታ ረጅም ልጅ ነው። ብዙ ጊዜ ሰንበት ትምህርት ቤት እንደዛ ነው። እስቲ ይሄን ፎቶ የኔን ፎቶ ይሄ ፎቶ ማለት የዛሬ 20 ዓመት የመስቀል ጥናት መስቀል አደባባይ ላይ መስቀል በዓል ልናከብር ስንሄድ የነበረው ቆመቴ ነው። ይሁት የሆነ የቆመ ጣውላ ነው የሚመስለው አይደል? አንድና አንድ አገልግሎታችንን ብቻ ነው የምናየው። እና በዚህ አይነት ልጁን ሳሉት ማለት ነው። እና ልጁ እየተደዋወልን እንገናኛለን። መምህር አረ በጣም ከባድ ነገር ተፈጥሯል አለኝ። ምንድነው ስለው አረ ታማለች ሴትዮዋ ከነ ልጆቿ ኤችአይቪ እንዳለ በክሏታል። እግዚአብሔር ተበቅሎልኝ እኔ እኮ እንደዚህ ግደልልኝ አላልኩትም፣ እንደዚህ አርግልኝ እኮ አላልኩትም። እኔ እኮ ያልኩት እኮ የኔን ህይወት አስተካክልልኝ መጨረሻዬ ምንድነው ነው ያልኩት። እኔ ሌላ ነገር አርግልኝ አላልኩትም። ለምን እንደዚህ ይሆናል እኮ እግዚአብሔርን ስራ ዝም ብለህ ማየት ነው። እሱ ከሆነ እግዚአብሔር ተበቃይ አምላክ ነው አይደለም እንዴ? እግዚአብሔር አምላክ ተበቃይ አምላክ ነው። መዓትን የተሞላ አምላክ ነው ይላል። መዓት መጥቶባት ሊሆን ይችላል። እግዚአብሔር ካልሆነ ደግሞ የራሷ የገዛ መንፈሷ ተቆጥቷት ነው ንስሐ እንድትገባ ቅዱስ ቁርባን እንድትቀበል እቺ ሴትዮ ማገዝ አለብን አልኩት። በጣም ደስ የሚል ነገር ያነሳው አለኝ። መምህር ግን ስትፈወስ ምን ይሰማህ ነበር እያለ ይጠይቀኛል ብዙ ጊዜ። ፎቶዎች ላኩለት እንዴት ፈወስ እንደነበረ ቪዲዮዎች ምናምን ላኩለት እና ምን ፈልገህ ነው ስለው አይ ድንገት ኤችአይቪ ሊሆን የሚችል መንፈስ እንዳለ ሰምቻለሁ። በፊት ህፃን ሆኜ ባህታዊ ገብረ መድህን የሚባሉ እንጦጦ ማርያም ያጠምቁ የነበሩ አባት በነበሩበት ሰዓት የነበረ ቪዲዮ የተቀረጸ ቪዲዮ አይቻለሁ አለኝ። በፊት ልጅ ሆኜ
እና HIV ነኝ እያለ ሲጮህ ሰማለሁ አለ። እውነቱን ነው። አሁን ባህታዊ ገብረመድህን ባህታዊ አይደሉም፣ ኖርማል ምእመን ናቸው። የት እንዳሉ አላውቅም። በእርግጥ ግን በጣም ያጠምቁ ነበረ። በጣም ብዙ አጋንንት ይዋረድ ነበረ። አሁን በምን ሁኔታ ውስጥ እንዳሉ በአቅም እንዲህ ነው ብዬ መናገር አልፈልግም። የት እንዳሉ ግን አላውቅም። እና ይሄ ልጅ ይሄንን ቪዲዮ ስለሚያውቅ ላኩለት እነዚህን ፎቶዎች ማለት ነው። እነዚህ የምታዩቸው የኔ ፎቶዎች እነዚህ ማለት እኔ በየጊዜው እያሰርኩኝ ቤት ጸሎት ክፍል እመጣለሁ፣ ቀጠቅጣለሁ፣ ሄጄ ደግሞ እሸኘዋለሁ፣ እመጣለሁ፣ ቀጠቅጣለሁ፣ እሸኘዋለሁ። በየጊዜው እየሄድኩኝ ቢያንስ ይሄንን ፎቶ ይሰጡኝ የነበሩ አባት አሁን በህይወት የሉም። ፊት ለፊት መምህር ግርማ ጉባኤ ፊት ለፊት ስቴጁ አጠገብ ፎቶ ያነሳሉ። በቃ የሚገርሙ አባት ናቸው። በጣም ጥሩ አባት ናቸው። እና እኛ አባት የሚፈወሰውን ሰው ፎቶ እያነሱ ከሳምንት በኋላ ይሄው ስትፈወስ በነበረበት ሰዓት የነበረው ፎቶ ይላሉ። ዝም ብለው በራሳቸው በቀናነት ነው የሚያደርጉት። ይሄንን አይገርማችሁ? ዝም ብለው በቀናነት የሚያደርጉት እኮ ነው። እና በየጊዜው ተፈውሼ በወረድኩ ቁጥር በሳምንቱ ፎቶ ይደርሰኝ ነበር። እነዚህ የምታዩዋቸውን ፎቶዎች ማለት ነው። እና ይሄን ፎቶ ሲመለከት መምህር እገላገላለሁ ማለት ነው አለኝ። አዎ ከሴትዮዋ የሚመጣ ነገር ካለ ትገላገላለህ። እስቲ ዝም ብለህ ተመርምር አልኩት። HIV አልኩት። ኧረ እኔ እንደዚያ ነገር ውስጥ ያለሁበት እኮ ተመርመር ዝም ብለህ ከሴታውኛ አይተኸኝ ነው አለኝ። አይ አይደለም አልኩት። ዝም ብለህ ተመርመርና ህሊና እረፍት ያርግ አልኩት። ሰው በነገራችን ላይ ተመርምሮ እረፍት ማድረግን የመሰለ ነገር የለም። በጣም ራሱን ይጠራጠራል፣ ራሱን ይፈራል። ጥሩ ነው ራስን መፍራትና መጠራጠር። እና ችግር የለውም ምናምን ብሎ ሄዶ ተመረመረ። HIV የለበትም። በቃ ይሄ ወረቀት ለአንተ ንጹህ መሆን ማሳያ ነው አይደል? ከዚህ በኋላ እነዚህ ሰዎች ስታግዛቸው ግላቭ አድርገህ ወይም ጓንት አድርገህ አገልግላቸው። ብትሰድብህ ምንም ብትልህም ለአንተ በጣም ጥሩ ነገር ነው። የቅዱሳንን በረከት አገኝ። ቅዱሳን የተሰደቡም ምጣቢ እየተደፋባቸውም እየተተፋባቸውም እንደ ክርስቶስ ምራቅ እየተተፋባቸውም ሾካክል እየተደረገባቸውም ወይም ደግሞ በጣም እየተሰደቡም ምን ያደርጉ ነበረ? ሰዎችን ያድኑ ያገለግሉ ነበር፣ ፍቅር ይሰጡ ነበር። አንተ እንደዛ ብታረገስ አልኩት። ኧረ መምህር በጣም ከባድ የቅዱሳን እንትን ውስጥ ላይ ከተትከኛለኝ። እና በስነ ጽሁፍ ሰንበት ትምህርት ቤት እናገልግል ብለን ምናነባቸውን ስነ ጽሁፎች በተግባር እኮ ልኖረው ነው። እንደገና ደግሞ የግብፅ ኦርቶዶክስ መንፈሳዊ ፊልሞችን ይመለከታል። ሰንበት ተማሪ ሆኖ የግብፅ ፊልሞችን ያላየ ሰው ያለ አይመስለኝም። እኔ በጣም ብዙዎቹን ያየሁት ሰንበት ተማሪ በነበርኩበት ሰዓትና መምህር ግርማን ከማወቄ በፊት ነው ያየኋቸው እነዚህ ቪዲዮዎች። እና ብዙ ነገር ያውቃል፣ ብዙ ታሪክ ያውቃል፣ ስነ ጽሁፍ ይጽፋል። እና ብዙ ነገር ስለሚያውቅ አሁን እዚህ ቤት ውስጥ ወገቤን ታጥቄ እቺ ሴትዮ ማገልገል አለብኝ፣ ቢያንስ እንኳን ስጋዋ ቢቀጣም በእግዚአብሔር ነፍሷ ግን መዳን አለበት፣ የዘላለም ሕይወት መውረስ አለባት ብሎ ቆርጦ ተነሳና መምህር እባክህን ሱባኤ መግባት እፈልጋለሁ በርታ በለኝ አለኝ። በቃ ይዞ በርታ አልኩት። ምንም ነገር አትጨናነቅ፣ ቴሌቪዥን ላይ ክፈተው፣ ያንን ገጠመኝ ተሰብስበው ያዳምጡ፣ ምንም ነገር እንዳትጨናነቅ አልኩት። እና ወኔ ሆንኩት። ከዛ ለራሱም እየጸለየ እነዚህ ሰዎችም ማገልገል ፈልጎ ግን አንድ ነገር ከለከለው። ምንድነው? እነዚህ ቤተሰቦች አትሂድ፣ እዛ ቤት ከሄድክ እዛው ቅር እንዳትመጣብን፣ በሽታ ይዘህብን ትመጣለህ የሚባለው ነገር በጣም አስጨነቀው። አንደኛውን ሻንጣውን ተሸክሞ ነው እዚህ ቤት የመጣውና ሴትዮዋ ጭራሽ ሻንጣን ተሸክመ መጣህ አለችው። እኔ ላገለግላችሁ ነው የመጣሁት፣ እባካችሁን በመጥፎ ነገር አትይኝ። በቃ ቢያንስ እንኳን በስጋ እንደዚህ ከሆናችሁ እግዚአብሔር ከፈወሳችሁ ፈወሳችሁ፣ ካልፈወሳችሁ ደግሞ የዘላለም ሕይወት እንድትወርሱ ቢያንስ እንኳን እስቲ ቁጭ ብለን እንማማር አላቸውና ቀና ብለው ወንድሞቹ ቁጭ አሉ። ከዛ በነገራችን ላይ አራቱም ወንድሞቹ በጣም ነው የሚወዱት፣ ግን የእናታቸው ነገር በጣም እንትን ይከነክናቸዋል። ለምን እንደው ማትወደው እናታችን አይነት ነገር ነው። እና ሻንጣውን ይዞ ሲመጣ ዝም ብለው አዩትና ምንድነው እስቲ የምታረግልን አሉት። እሺ ልንገራችሁ አለ። አንደኛ ጸበል አስጠምቃችኋለሁ፣ ሁለተኛ ቤቱን ጸበል አስረጫለሁ፣ ይሄን ቤት፣ ሶስተኛ ጸሎት አብረን እንጸልያለን፣ ተንበርክከን እንሰግዳለን፣ አራተኛ ደግሞ ንስሐ ገብታችሁ ቅዱስ ቁርባን መቀበል መጀመር አለባችሁ ሁላችሁም አላቸው። ጸጥ ነው ያሉት ቤት ውስጥ። ምክንያቱም ወደ ሞት እየተቃረቡ ስለሆነ ያላቸው ተስፋ ይሄ ብቻ ነው። እሺ ተስማማችሁ? በቃ የሆነ ፍቅር የሆነ ነገር የሚያሳያቸውና በቃ መስማማታቸውን መግለጽ የሚፈልጉት በምንድን ነው? በዝምታ ነው
ያላቸው አማራጭ እሺም እምቢም አላሉም። የእናታቸውን ቃል ነው የሚሰሙት። ለምን አኗሪ የቤቱን ማወራ እሷ ነች። እሷ ስትናገር ነው እሺ የሚሉት። ተስፋ ቆርጠዋል። እንዲያውም አንዱ በረኪና ጠጥቶ ሊሞት ፈልጎ ነበረ። ጭራሽ ለቤተሰቦች ማለቃችን ካልቀረ በየተራ ነው የምንሞተው፣ በቃ እኔ ቶሎ መሞት ፈልጋለሁ፣ ለምን ማቀቃለሁ ምናምን ነው የሚለው እና ይሄንንም ሰምቷል ልጁ። ሴቷ ነች በብዛት የቤቱን ኢንፎርሜሽን የምትነግረው። ሴቷ ከወንድሞቹ የበለጠ ደግሞ ትወደዋለች። ለምንድን ነው የምትወደው? እናቱ ስለሞተችበት፣ አባቱ ስለሞተበት፣ እንደገናም ደግሞ ወንድሙም ሄዶበት ብቻውን ያለ ልጅ እንደሆነ ስለምታቅ ነው። ሌላ ምንም ያደረገላት ነገር የለም። ይሄንን ነገር አይታ ተራራለታለች። እና እኛ ከሞትን በኋላ አሁን ማን ወንድም ይሆናል? ሁላችንም ከወንድሞች ልናልቅ ነው። ወንድምህም ውጭ ሀገር ያለው እባክህን እሱ ብቻ ይትረፍልህና ንገረው ትለዋለች፣ እያለቀሰች ማለት ነው። ንገረው እባክህን፣ ራስን ጠብቅ በለው። እኛም ልናልቅ ነው፣ እኛም ልንሞት ነው። በእናታችን ኃጢአት ይሁን በእኛ ይሁን በወንድማችን የምናውቀው ነገር የለም። በቃ ብቻ ልናልቅ ነው፣ ትንሽ ጊዜ ነው የቀረን አለችው። ይሄ ነው ምንም ነገር አስቦ አያውቅም። ከዛ ወዲያውኑ ትምህርት ከፈተ፣ ገጠመኝ ከፈተላቸው። የመምህር ግርማን ገጠመኝ። በዚህ አጋጣሚ ሴትዮዋ መምህር ግርማን አታውቅም፣ የእኛን ትምህርት አታውቅም፣ ምንም የምታውቀው መረጃ የላትም። በዚህ አጋጣሚ ግን እርኩስ መንፈስ የሚመለክበት ቦታ ላይ ጠንቋይ ወይም ደብተራ ጋር የመሄድ ልምዱ ነበራት። ግን ስለኛ ምን የምታውቀው ኢንፎርሜሽን የለም። ውስጥ ያሉ መንፈስ ነው ሊጠላን የሚችለው እንጂ እሷ በራሷ መረጃ የላትም። ትምህርቱ በተከፈተ በ3ኛ ቀን ነው በ4ኛ ቀን ላይ ዝጉልኝ አለች። ለምን ማየ ምን ነው ሰው ጊዜ አይ ዝጉልኝ በቃ ውስጥ የመንፈሴ በጣም ተረብሿል። ልክ ሊከፈት ሲል ውሃ ውስጥ ሊዘፈቅ ያለ የሆነ ወንጀለኛ ነው የሚመስለው። ማለት እንዴት ነው ወንጀለኛን ተናገር አውጣ ብሎ ሚስጥር አላውጣም ሲል ውሃ ውስጥ ዝፍቅ ያደርጉትና ይንፈራፈራል አይደል? ወይም ደግሞ ዋና ውስጥ የገባ ዋና የማይችል ውሃ ውስጥ የገባ የሚንፈራገጥ ሰው ያንን ስሜት የሚሰማኝ እንደዚህ አይነት ነገር የሚታየኛለች። አይ ይሄ ከሆነ ቻል አድርጊው ልጆቹ ጆሮሽን ብቻ ስጪ፣ ፊትሽን ወደ ግድግዳው አዙረሽ ጆሮሽን ብቻ ስጪ፣ ችግር የለውም ልጁን አትመልከቹ ብለው ገጠመኝ ተከፍቶ ልቧ በጣም ይሳባል። በጣም ታሪኩን ትሰማዋለች፣ ይገርማታል። ስትል መጨረሻ ላይ ቤቢ አለችው። ልጁ ቤቢ ነው ስሙ። አቤት አላት። መጽሐፍ ያነባል። ሲጠሩት አቤት ብሎ ተነስቶ አከታ የሚተፉበትን ሽንት የሚሸኑበትን ሁሉ ነገር በቃ እያስታመመ ነው። ወገቡን ታጥቆ እያስታመመ ነው። ከዛ ይሄን ትምህርት የሚያስተምረውን ሰው ታውቀዋለህ አለችው። አዎ መምጣት ይችላል አለችው። ከዛ ይመጣል፣ ችግር የለውም ልደውልለት አለ። እንዴ ጭራሽ ስልኩንም ታውቀዋለህ? አዎ አውቀዋለሁ። እንዴ ትምህርቱን እኮ እያዳመጥኩኝ እኮ ነው እስካሁን የቆየሁት እኮ እግዚአብሔርንም የምፈራው ቅዱስ ቁርባንም የምቀበለው በዚህ ምክንያት ነው ሲል ትቀበላለህ አለችው። አዎ በል አሁን በቃ እንደዛ ከሆነ አንተ ትንሹ ተስፋዬ ነህ ማለት ነው። ስለዚህ እሱም አያስፈልገንም ማለት ነው። ቶሎ ብለህ አሁን ንስሐ አስገባን፣ ንስሐ አባት አምጣት፣ ቤቱን ጸበል አስርጭ፣ አሁን ፈቅጄልሃለሁ አለችው። ማለት በቃ ለመጀመሪያ ጊዜ በፍቅር አናገረችው ማለት ነው። እሺ በቃ ቶሎ የምትሞት ነው የመሰላት። የሚቀድማት ሰይጣን ቀድሟት የምትሞት ነው የመሰላት። ትምህርቱን ስትሰማው አንዳንድ ሰዎች ንስሐ ሊገቡ ሲሉ እናትና አባታቸው ንስሐ ሊያስገቡ ሲሞክሩ ሰይጣን ይቀድማቸዋል። ለምን? ውስጣቸው ያለ የቤተሰብ ከራማ መንፈስ ስንት ዓመት ግብር የለመደ መንፈስ ስለሆነ አመለጠችኝ ብሎ ሊያስብ ስለሚችል ይቀድማል ምናምን ብዬ ሳስተምር ሰምታለች። አፍጥነው አለችው። በቃ አጣደፈው። ከዛ ቶሎ ብሎ ቄስ ስጠኝ አለኝ። አንድ አባት ሰጠሁት። መምህር ነገ ትገኛለህ አለኝ። ነገ አልችልም፣ ከነገ ወዲያ ልምጣ አልኩት። ነገ መምጣት ያለብህ ግድ የለም ቀጠሮን ቀይር አለኝ። እሺ በቃ እግዚአብሔር ነው የሚያመለክተው መሰለኝ ብዬ ቀጠሮን ቀየርኩኝ። እንኳንም ሄድኩ። በዛ ቀን አስተማርኳቸው። ውሳኔ ወሰንን። ነጭ ልብስ ተገዛ። እዛው ቶሎ ብለን በዛው ቀን ሽሮ ሜዳ ሄጄ ለወንድሞቹና ለእህቱ የመቆረቢያ ልብስ፣ ለእናትየውም የመቆረቢያ ልብስ አጠቃላይ ከነሻሽ ከነካልሲያቸው ምናምን ስንት ማለት ነው? አጠቃላይ ወደ 6 ልብስ ማለት ነው። እሱም ራሱ የለውም ነበረ 7ኛ እሱ ራሱ በራሱ አውጥቶ ገዛ። አለኝ ብሎ አሸኝና ግን በሚቆረብበት ቀን ገዝቶ ነው መጥቶ እንትን የለበሰውና አስቆረብናቸው። መስገድ ስለማይችሉ ለነዳያን በሚሰጥ ነገር ይቀየርላቸው፣ ስማቸው ቅዳሴ ላይ ይጠራ ምናምን በሚል አባቶች በሌላ ነገር ቀየሩላቸው ንስሐቸውን። በጎልማሳነት ወቅት ፈጣሪህን አስብ ማለት ይሄ ነው። የተናቀረኛ ያስረግዛል የሚሉት ተረት አለ የገጠር ሰዎች እና ምንድነው ይሄ ልጅ ክርስቶስን ነው በልባቸው ያሳደረባቸው። ምንም ቂም እንዳልያዘና በቃ ዝም ብሎ ሊያገለግላቸው እንደፈለገ ሲያስቡት በጣም ገረማቸውና አንድ ቀን ማታ ምን አሉት?
ወንድማችን አለው አንደኛው ከትልቁ ትንሹ ማለት ነው። ወንድማችን ያለው አቤት እኔን ነው አሉት። እኔን ነው አላቸው። አዎ አንተን አሉት። ለምንድን ነው እንደዚህ የምታገለግለን አሉት። በቃ ተናነቃቸው፣ እንባ ተናነቃቸው። መሞቻቸው ጊዜ ደርሷል። በነገራችን ላይ በጣም ቀርቧል። እኔ እንደው እግዚአብሔር ከኤችአይቪ በፈወሳቸው ብዬ ተመኝቼ ነበረ። እንደገናም ጸበል ሲሄዱ ኤችአይቪ ነኝ ምናምን ብሎ ይጮሃል ብዬ አስቤ ነበረ። ግን ከእግዚአብሔር የመጣ እንደሆነ ነው የተረዳሁት። ብዙ ሞከርን በእውነት እንዲድኑ ወስደን ሁሉ በጅምላ እንዲጠመቁ ለብቻቸው የሚጠመቁበት ሁኔታ እንዳይወድቁ የክሳት ስላለ ሰውነታቸው አቅም ሬዚስት ማድረግ ስላልቻሉ ብዙ ነገር ለምን በቃ አቅም ካነሳቸው በኋላ ነው ያወቁት ይሄን በሽታ። እግዚአብሔርም ደግሞ አፈጣጠነው። እንዴ ሰይጣን እንጃ ሰይጣን አይደለም ያፈጣጠነው እግዚአብሔር ነው። በጣም ይገርማል። እኔም የዚህ በረከት ተካፋይ በመሆኔ በእውነት ይሄ ልጅ እድለኛ ነው። ወደ ውጭ ሀገር ያልሄደው ለምንድን ነው? አሁን ለምን አልሄደም ብዬ ቅድም አልነገርኳችሁ? አሁን ለምን እንደሆነ እዩ። እግዚአብሔር ያቀደው ነገር አለ። ሊጨርስ ያሰበው ቤተሰብ ይኸው እግዚአብሔር ለምን ይሄን አደረገ? የራሱ የሆነ መንገድ አለው። በቃሽ ያላትን ነፍስ በቃት፣ ትቀጥል ያላትን ነፍስ ትቀጥላለች። እሷን በቃሽ የምትባልበት ሰዓት አላት። የጊዜ ጉዳይ ነው እንጂ ሁሉም ሻማ ይቀልጣል ብለዋል አይደለም እንዴ አባቶች? አንዱን ሻማ ከ10 ደቂቃ በኋላ ለኩሰው፣ አንዱን ሻማ ደግሞ ከ20 ደቂቃ በኋላ ብትለኩሰው፣ 3 ሻማ በተለያየ ሰዓት ብትለኩሳቸው ሲያልቁ በተለያየ ሰዓት ነው የሚያልቁት። ልዩነቱ የሰዓታት ልዩነት እንጂ ከሆነ ሰዓት በኋላ ከ24 ሰዓት በኋላ ሳህኑ ባዶ ነው ወይም ደግሞ የቀለጠ ሻማ ነው የምታገኘው። ክሩ ራሱ ላይ ይገኝ ይችላል። ሰውም እንደዛ ነው። እኔም ዛሬ እንደዚህ ቁጭ እያወራለሁ ስለሞቱ ሰዎች አለ ስለኔ የሚወራበት ጊዜ ይመጣል። እኔ አልፌ ማንም ሰው ይቀርም፣ ሁሉም ሰው ያልፋል። ቤተሰቦች ግን መልካምነት መልሶ ይከፍላል። እግዚአብሔር ለሆነ ቀን ያዘጋጃችሁ ሰዎች ልትሆኑ ትችላላችሁ። የታመሙ ሰዎች ቤት ገብታችሁ ጠይቁ። ብርቱካንም ቢሆን ይዛችሁ ሙዘም ቢሆን ይዛችሁ ገብታችሁ ጠላታችሁን ቤት ገብታችሁ እግዚአብሔር ይማርህ በሉት። ገፍቶ ነው የገባው ልጅ። ለምን ሰንበት ትምህርት ቤት ያገለገለበት ታቦት የሰማው ትምህርት፣ በዛ ላይ ደግሞ የቅዱሳን በረከትና የተለያዩ ነገሮችን አይቷል በተግባር በፊልም በገድላቸው ላይም በስንክሳሩ ላይም ብዙ ዕውቀት ያለው ልጅ ነው። በተግባር ክርስትና መጣችበት። በነገራችን ላይ በህይወት ዘመናችን ክርስትናችንም የሚፈተንበት በጣም ከባድ ህይወት ቻሌንጅ የምናይበት የሆነ ነገር አለ፣ ይመጣል። እሱን ተጋፍጠን ማለፍ አለብን። የኔ ገና ነው፣ የእናንተስ? ያለፈ አይመስለኝም የኔ። ምክንያቱም ምን ተነካ ገና ምን የተነካና ጥፊ፣ ዱላ፣ ጠርሙስ በጠርሙስ መመታት፣ በካልቾ መመታት፣ መታሰር፣ መተት መወርወር ወይም ይሄ ሁሉ መታመም እኔ እንጃ እሱ ነው ብዬ አላስብም። እኔ የሆነ ከባድ ነገር የምናልፈው ነገር አለ ለጸጋ ለበረከት ሲሆን ማለት ነው። እግዚአብሔር የሆነ ሊሸልመን ሲፈልግ እሷን ቀን በፍቅር እንጠብቃት። ወይኔ ብሎ በመፍራት ሳይሆን ጸጋ የምታሰጠን ቀን ስለሆነች ቁስልም ይውጣ በሽታም ይምጣ ምንም ነገር እንጣ በየትኛውም አይነት ነገር ምንም ነገር ይምጣብን እግዚአብሔር ወይ ይሄን ነገር እንድወጣው አንተ ኃይል ትሰጠኛለህ፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እየተባለ ነው የሚታለፈው። እና ሁሉን ነገር ካስቆረባቸው በኋላ በቆረቡበት ቀን ማታ ነው አንድ ጥያቄ ጠየቁት። ድጋሚ ማለት ነው። ወንድም አለ ማለችው ሴቷ ማለት ነው። አረ በማርያም እንደዚህ አትጥሩኝ በስሜ ጥሩኝ አላቸው። አሁን እኮ ይሄ ቤት ያንተ ነው አሉት። ደነገጠ። አስቦት አያውቅም አለ። እንዴት እንደዚህ አሰባችሁ? ስለምንድነው የምታስቡት አላቸው። በቃ እኮ የተረጋገጠ ነገር ነው አይደለም? ይሄው ማየም እየደከመች ነው፣ ሁላችንም እየደከመን ያለ ነው። ይሄ ቤት ያንተ ነው። እስቲ ዝም ብለህ አስበው። ይሄ ቤት የአባትህ ቤት ነው፣ የአባታችን ቤት ነው። አባትህ ላንተ የሰጠህ ገንዘብ በዘመዶቹ በኩል ጠፍቷል። ነግሯቸዋል። የተፈጠረውን ነገር እዛም ሄዱ ያለው ነገር ሁሉ ነገር ነግሯቸው፣ እናትየዋ ጸጥ ነው ያለችው፣ ዝም ምን ያለችው፣ በቃ ምንም አታወራም። ንስሐ ግን ገብታለች። እና ስለነገራቸው ያውቁታል ታሪኩና እኔ እናንተ እዚህ ቤት ውስጥ ከሌላችሁ እዚህ ቤት መኖር አልችልም። ምናልባት ወደ እኔ ቤቱ የኔ መሆኑ ከተረጋገጠ ቤቱን ሸጬ ወይ ለነዳያን ገንዘቡ ሰጥቼ ወይ ገዳም እገባለሁ ወይ ወደ ወንድሜ ነው የምሄደው እንጂ እዚህ ሰፈር እዚህ ቤት ውስጥ እኔ መኖር አልፈልግም እናንተን አጥቼ አለ። እና ተላቀሱ። በጣም አዘነ። እና ሴትዮዋ ከአልጋው ላይ ከሶፋው ላይ ማለት ነው ሶፋ ላይ ነው እንዲዙር ያው የተኙትና ቀስ ብላ ወረደች። እንደምንም ብላ በጣም ደክሟታል ሰውነቷ። በቃ ቀስ ብላ ወረደች።
መጣችና ጉልበቱ ስር በርከክ ብላ ልጄ ትምረኛለህ አለችው። ምንድነው እማዬ አላት። እማዬ ነው የምትለኝ? እኔን? አዎ። እማዬህንማ ገደልኩብህ። አሳዝንም። እማዬህንማ ገደልኩብህ፣ አባዬህንም ገደልኩብህ። ከምላሴ በወጣው ማርት እኔ ለክፉ ብዬ አልነበረም፣ በርግጥ እንዲሞቱ ብዬ አልነበረም፣ አፋቸውን ዝጋ ብዬ ነበረ። ግን እኔ ነኝ የገደልኳቸው። እናትና አባቴ የሞቱት በእኔ እጅ ነው። ምን ታረገኝ ይሆን? እንቅ ታረገኝ? እስቲ ግደለኝ። በቃ ከመሰቃይ ስጋው ደግሞ ተቀብያለሁ። በቃ ጻድቅና ሰማዕት ሆኜ ልሙት ስትል እኔ አንቺን ገድዬ አንቺ ሰማዕት ሆነሽ ሞትሽ፣ እኔስ ምን ልባል ነው? ሰው ገድዬ ምን ላድርግ ነው? ደሞስ ባደረግሽው ነገር ንስሐ ገብተሻል አይደል አላት። በቃ ይሄን ነገር ቀድሜ ሳላስበው ቀርቼ ነው ብለሽ ነው? ገጠመኝ እያዳመጥኩኝ ይሄ ነገር ከየት እንደሚመጣ ሳላስበው ቀርቼ ነው ብለሽ ነው አላት። ጸጥ አለችና እንደዛ ነበር የገመትከው አለችው። አዎ ያው መቼም በአዳም ልኮ ቦታ ላይ ሄደሽ እንደነበር አውቃለሁ። የሄድሽበትንም ሰፈር ቦታውን አውቃለሁ። ሁሉ ነገር ደርሽበታለሁ። ግን ፍቅር ሰጥቼሽ የዘላለም ሕይወት እንድትወርሽ ማድረግ ያለብኝ እናቴም አባቴም በግፍ ስለሞቱ እግዚአብሔር ነፍሳቸውን በገነት እንዲያሳርፍ እመኛለሁ። የላክሽባቸው መንፈስ ስለሆነ ፖሊስ አያስርሽም። እምቢዝሽ የሚያስርሽ እግዚአብሔር ነበር። እሱን ደግሞ ፈቶሻል። ሰው ገለንም እንኳን ንስሐ ስንገባ ይምረናል እግዚአብሔር። ስለዚህ ስዕሉ ፊት ተንበርክከሽ ምረኸኛል ወይስ አልማርከኝም ብለሽ ብትጠይቂ አይሻልም አላት። ከዛ በቃ ምን ታርግ አለቀሰች። ይሄ እንዴት ነው? ጭንቅላቷ ላይ እሳት የመከመር ነገር አለ አይደል? ከትንሹ ልጅ ከተናቀው ልጅ እንደዛ ከገረፈችው ከገፋችው ምግብ ከነሳችው ልጅ ይሄን ስትሰማ ምን ነው የምትሉት? በእውነት ቤተሰቦች ምን ትላላችሁ እስቲ? ወንድሞቹ እህቶቹ መቋቋም አቅቷቸው ተነሰው ቀስ ብለው ገብተው ጸሎት ክፍል ገብተው ጸሎት ክፍል አላቸው ሰርቶላቸዋል ማለት ነው። ገብተው እዛ ተቃቅፈው መለቃቀስ ጀመሩ። መጨረሻ ላይ እናትየዋን ጣል አድርጓት ይሄው ስዕሉ ፊት ምረኸኛል ወይስ አልማርከኝም ብለሽ ቅዱስ ሚካኤልን ጠይቂው፣ የሰፈርሽን ታቦት ጠይቂውና ከዛ በኋላ በሚመልስልሽ ይመልስልሽ። አሁን የነገርሽኝን ነገር ቀድሜ ያላሰብኩት ቢሆን ኖሮ እንዴት እንደዚህ ታደርጊያለሽ ብዬ ልቆጣ እችል ነበር። ግን ልቤ የሚያውቀውን ነገር ነው የነገርሽኝ። አውቆት አዝኜ ደምቶ ልቤ ከዛ መልሼ እንደገና በክርስቶስ ፍቅር ደግሞ ቁስሌ ደርቋል፣ ሽሯል። በቃ ቅዱስ ቁርባኑ አረጋግቶኛል። አንቺንም ቅዱስ ቁርባኑ እውነትን እያናገረሽ ነው ያለው። አሁን በአደባባይ ንስሐ ገብተሻል። እርግጠኛ ነኝ እግዚአብሔር ይሄን ቃላት በመናገርሽ ንስሐሽን ሙሉ አድርጎልሻል ብዬ አስባለሁ። ለንስሐ አባታችንም ነግረሻቸዋል አይደል አላት። ጸጥ አለች። አልነገርሻቸውም? ጸጥ። ነግረሻቸዋል? ጸጥ። ከዛ ወደ ወንድሞቹ ሄደና ኧረ እናታችሁ ሙሉ ንስሐ አልገባችም። እሱ ጭራሽ ስለ እናቱና ስለ አባቱ ሞት እንትን ይላል። የእናታችን አንገት አነቃት፣ ካሁን አነቃት ብለው ነው የሚያስቡት እነሱ። ሄዶ ኧረ እናታችሁ ሙሉ ንስሐ አልገባችም፣ ይሄንን ወንጀል እንደሰራች እኮ ለንስሐ አባት አልተናገረችም ብሎ ሲነግራቸው ጊዜ አቡ አንተ ምን አይነት ሰው ነህ? በእናትህ በቃ ደጉላቸውና ንገራቸው ምናምን ብለውት በቃ እንዴት ነው አይደል? እንዴት ነው መበለጥም አይደለም። በእርግጥ እንዴት ነው አንዳንድ ጊዜ በጣም ደግነት ሲበዛ ሰዎች ሊበሳጩባቸው ይችላሉ አይደል? ግን እነሱ ልጆች ላይ መንፈስ ይሆናል የተበሳጨው ብዬ ነው የማስበው። እሱም ግራ ገባው። እንዴ ታዲያ ምን አድርጌ ነው እንደዚህ የምትሉኝ ምናምን አለ። ቀድሜ በቃ በልቤ የምጠብቀው ነገር የነበረ ስለሆነ ምንም ማድረግ አልችልም። ስለዚህ ሆን ብለን የመጣው በቃ እንዳደረገችው ስለምጠቅ እና ታዲያ ሆን ብዬ በመጣም ቅዱስ ቁርባን እንድትቀበሉ ነው ያደረኩት። ሌላ በቀል የለ። ስጋችሁን አልቆራረጥኩት። የተቆራረጠ ስጋችሁን የተቆራረጠ ሐሳባችሁን ነው የሰበሰብኩላችሁ። ምን አጠፋሁኛል? እና ስሜቴን ተቆጣጥሬያለሁ አለ። ስሜቴን ሰብስቤያለሁ አለ። ከአፏ በመስማቴ በጣም እኮ ተሰምቶኛል አለ። የምጠብቀው ነገር ስለነገረችኝ ነገሩ በረድ አለልኝ እንጂ ስትናገረው ግን ሴትዮዋ የሆነ የሚንቀለቀልብኝ ውስጥ ከባድ ነገር ነበር አለ። ተቋቁሜ ሆነዋል። ከዛ ንስሐ አባት ጋር ደውል የሚለው ነገር በጣም ተመችቶት የልጆቹ ተደወለላቸውና አባቴ አቤት፣ አረ ከባድ ኃጢአት አልተናገረችም። ማን? እናቴ ያለ። ከዛ በኋላ ስልኩ ምንጭቅ አደረገችውና እናቱንም አባቱንም እኔ ነኝ በመተት ግድል ያረኳቸው ይሄው አለች። እንደዛ ነው አሉ። ለምን አልነገርሽኝም? እንዴት ብዬ ልናገር? እንዴት ብዬ ነው ይሄን የምናገረው? ከባድ ነገር እኮ ነው ይሄ እኮ ማለት እኮ እንዴ
እናቱንም አባቱንም ገድዬበት እሱ ነው እኮ እያስቆረበኛለሁ። አባቴ ይሄ ልጅ እዚህ ቤት የመጣው እሱ ራሱ ነው ግን የመጣው ክርስቶስ ነው ቅዱስ ሚካኤል ነው የመጣው? አባቴ ይንገሩኝ፣ ይሄ ልጅ ማን ነው? ራሱ ልጁ ነው ወይስ ወደ ውጭ አገር ሄዷል? ይሄ ሌላ ሰው ነው ማለት ነው። ምናምን በቃ መቀባጀር ጀመረች። ንግግሯ እንደ አይምሮ እንደሳተ ሰው ሆነች። በቃ ጠዋት እመጣለሁ፣ አይዞሽ፣ ችግር የለውም፣ አይዞሽ፣ ተረጋጊ፣ ሰምቼሻለሁ። የቀደመኝ ነገር ካለም እግዚአብሔር ይፍታ ብያለሁ። ካልቀደመኝም ጠዋት መጥቼ ቀኑን አሰጥሻለሁ አሏት። ጠዋት መጡ። ሁሉም ከእንቅልፍ ተቀሰቀሱ። ሴትዮዋ ከእንቅልፍ ስትቀሰቀስ ሲያገላብጧት በዚህ ይሏት በዚህ ይሏት የለችም። ጸጥ። ከቀደመኝም እግዚአብሔር ይፍታ። አያችሁ፣ እኛ አባት ባለፈው የነገርኳቸው አባት ናቸው። ስለ መንፈስ የገቧቸው አባቶች እንደዚህ ናቸው። የቀደመኝም ነገር ካለ የሚቀድመኝም ነገር ካለ እግዚአብሔር ይፍታ ብያለሁ። ካልቀደመኝም ጠዋት መጥቼ ንስሐ ቀኑን አሰጥሻለሁ ነው ያሏት። ልጆቹ እናታቸው መሞቷን ሲያውቁ ሞታቸው ተፋጠነ። እኛንም አፋጥንልን አሉ። ጎረቤት ሴትዮዋ መሞቷን ሲሰሙ መጥተው በቃ መደረግ ያለበትን ለማድረግ ቤት ሲገቡ ልጆቹ የሉም። ማለቴ በቃ ከስተዋል ምናምን እና ግን የቆረቡበት ልብስ ምናምን አላወለቁም። ነጭ ልብስ እንደለበሱ ነው። የእናታችንን ነጭ ልብስ እንዳታወልቁት እንደዚሁ እንዳለ ነው መቀበር ያለባት ብሎ ልጆቹ አመጹ። ደስ ይበላቸው ተብሎ ነጭ ልብስ እንደለበሰች መገነዝ ያለበት ነገር ተደረገ። እኔም ሄድኩኝ። በነገራችን ላይ መገነዝ ይችላሉ። ሄጄ ብዙ ሬሳ ገንዟል እና ተጠራሁኝ። ምን ስታወራ ሰምቻለሁ አለኝ። አዎ ስለ ጊዜ እናታችንን ገንዝልኝ አለኝ። ሄድኩኝ። እቺን ሴትዮ ገነዝኳት። መደረግ ያለበትን ሁሉ ነገር አደረኩኝ። አንድ ሰው ሲገነዝ መደረግ ያለበት ከዛ ለባበስኩኝ። በነጭ ልብስ ነው የምትቀብርልን አሉኝ። ያው እንደዛው እንደለበሰች ነው አልኳቸው። እንደዛው እንደለበሰች አስቡት። ከዛ ቄሱ በጣም አዘኑ፣ በጣም አለቀሱ። አንደኛ ካፋቸው የወጣው ቃል መስመሩ ሰመረላቸው። እግዚአብሔር ይፍታ ብሎ መናገራቸው በህይወት እያለች ከሞተች በኋላ ቢሆን ኖሮ ፍትሃት ይሆን ነበረ። በህይወት እያለች ግን እግዚአብሔር ይፍታ ብለዋታል። ልትሰግድ አትችልም። ለእኔ ቢጤኑ ሳንቲም የሚሰጠው እሱም ደግሞ አሁን መሰጠት ይቻላል። ከሞተች በኋላ መስጠት ይቻላል። እና ሞት የበዛበት ቤት ሆነ። ከዛ ለቅሶ አለፈ። ጎረቤት በሙሉ ተንጫጫ። ልጆቹ መሞታቸው እንደሆነ ታወቀ። ሚስጥሩ ተነገረ፣ ታወቀ። ልጁ ለቁም ነገር እንዳበቃች በቃ ሚስጥሩ ሁሉ ነገር ታወቀ። እና ምን አይነት የእግዚአብሔር በቀል፣ ምን አይነት በቃ እንዴት ነው እንደዚህ የሆነው? ምን አይነት ነገር ነው? እንዴት አይነት ንጹህ ልብ ቢኖረው ነው ይሄ ልጅ ተባለ። አያችሁ፣ ድሮ ከእናቱ ጋር ሆኖ ይኖርበት የነበረበት ቤት ነበረ። ከዛ ደግሞ ከእንጀራ እናቱ ጋር ኖረ፣ ወጣ፣ ሄደ፣ ተመለሰ። 3 ጊዜ 4 ጊዜ የተመላለሰበት ቤት ነው። አሁን ወንድሞቹ ምንድን ያሉት? እንደዚህቹ እንዳለን ወደ አንድ ገዳም ወሰዱን፣ በመኪና ወሰዱንና እናታችን አይኗ ሳይፈርስ ገዳም መግባት እንፈልጋለን። በ12 ቀን አይን የሚፈርሰው እናታችን አይኗ ሳይፈርስ ገዳም እንሄዳሉ። ወደ ገዳም የሆነ ገዳም ወሰድናቸው። መናገር አያስፈልግም። እዛ ገዳም ሆነው ተነገራቸው ለአባቶች። አንድ ክፍል ይሰጣቸውና የሚያስፈልጋቸው ምግብ እየቀረበላቸው ብርዱንም ምኑንም መቋቋም የሚችሉበት ማንኛውም ንፋስ ምንም የማይገባበት ቤት ይሰጣቸው። ይገዛ እንትን ይደረግና ለኪራይም እንደምንም ስንል አይ ምንም ችግር ታሪካቸውን ስለሰማን በቃ እዚሁ ይጨርሱ ተባለ። እዛው ተሰናበቱ። በ6 ወር ውስጥ ሁሉም አረፉ። ኢቭን ከልጇ ቀድማ እናትየዋ መሞቷ ራሱ አቅሙ ምን ያህል እግዚአብሔር ቅጣት እንደሆነ የምታዩት በዚህ ነው። አንዳንድ ሰው አይ እናትየዋ ተርፋ ሁሉም ከሞቱ በኋላ ብታይ ኖሮ ቅጣቱ ቅጣት ይሆን ነበር ነው። ይሄ ደግሞ አጋንንት የሚያደርገው ቅጣት ነው። እግዚአብሔር ግን በፍቅር ሲበቀል በቃ ይሄን አየሻል የልጆችሽ ሞት አታይም ብሎ እሷን ቀድሞ መጀመሪያ አሰናበታት ማለት ነው። ለምን ብላ እንዳታለቅስና ንስሐ የገባችበትን ኃጢአቷን እንትን እንዳትል እንደገና መልሳ ደግሞ ኃጢአት ወሩ እንዳይቆጠርባት ቀድሞ አሰናበታት። ልጆቹ ግን ትምህርቱን እያዳመጡ ጎበዞች ሆኖ ነበረ። 6 ወር ሙሉ አከታትለው ቅዱስ ቁርባን እየተቀበሉ በ6 ወር ውስጥ በወር በ2 ወር በወር ከ15 ቀን ምናምን እያደረጉ ሁሉም አረፉ ማለት ነው። ሴቷ መጨረሻ ላይ ነው ያረፈችው። በጣም ነው ያዘንኩት በእውነት። እኔ እንደዚህ አይነት ነገር ሳቀርብ በጣም ሞት በዛበት አይደለም እዚህ ቤት ውስጥ ሁሉም አለቁ።
እና ለወንድሙ መጨረሻ ላይ የተፈጠረው ነገር ደውሎ ነገረው። ምንድነው የምታወራው አለ። አንተን የገደልካቸው ተበቅላቸው ነው? አይደለም። ማን የተበቀላቸው አላውቅም፣ እግዚአብሔር ይሁን ሰይጣን አላውቅም፣ ብቻ እንደዚህ ሆኗል አለው። ግን መጨረሻቸው ቅዱስ ቁርባን መቀበላቸው በጣም ይገርማል። አንተ ምን አይነት ሰው ነህ? ታሪኩን ቁጭ አድርጎ ሌሊቱን ሙሉ ሲያወሩ አደሩ ከወንድሙ ጋር። ምንም ነግሮት አያውቅም። ደውሎ ለምን በረከቴን እንዳያስቀማኝ ውጣ፣ እንደዚህ ይለዋል፣ እንደዚህ አታድርግ እንዳይለው ነው፣ ፈርቶ ነው፣ በረከቴ እንዳልቀማ ብሎ ነው። ምንም አልነገረውም። ከዛ ዘመዶቹ ራሱ ገርሟቸው ከዛ ከጨረሰ በኋላ ተመርመር ብለውት ተመረመረና ድጋሚ ወረቀት አመጣላቸው። በጣም አባትየው ግርም አለው። የአባቱ ዘመድ እኔ እንኳን 6 ሚሊዮን ብሩን ባጠፋብህ አለው፣ እግዚአብሔር መልሶ ይሄን ቤት ካሰህ አለው። ግን በህልሙ እዛ ቤት የእግዚአብሔር መልአክ ቆሞ በህልሙ አየ። ነጭ መልአክ፣ ነጭ ልብስ የለበሰ መልአክ ቆሞ አየ። ከመልአኩ ፊት ለፊት መኝታ ቤት አለ። በመኝታ ቤት ውስጥ ከሆነች ልጅ ጋር አልጋ ላይ ቁጭ ብሎ ህፃናት መሬት ላይ ቁጭ ብሎ ሲጮቱ ተመለከተ። ከዛ ምንድነው መምህር ሲለኝ፣ እዚህ ቤት ነው አንተ የምታገባው የምትወልደው፣ እዚህ ቤት ነው ትዳር የምትይዘው። ምንም እንኳን ሁሉ ነገር ሞት ከዚህ ቤት ቢበዛም ግን እዚህ ቤት ነው መሆን ያለብህ። የእግዚአብሔር መንፈስ እዚህ ቤት አለ፣ አንተን ይረዳሃል። ግድ የለህም እዚህ ሁን አልኩት። በቃ ያን የሚያክል ግቢ፣ ያን የሚያክል ቤት፣ በጣም የሚገርም ነው። የዚህ ልጅ ንብረት ሆነ ማለት ጎረቤቶች ገሏቸው ነው እንዳይባል አስቆርበው ነው የሞቱት። ተበቅሏቸው ነው እንዳይባል አዎ እግዚአብሔር ተበቅሎለትም ያስኬዳል። ጎረቤቶች እንዴት እንደሚንከባከቡት ብታዩ፣ እንዴት እንደሚወዱት። ይመጣል፣ ጌትዬ ደህና ነህ? ልጄን አግባልኝ ያሉት አንድ ሴትዮ፣ ልጄን አግባልኝ እስቲ እባክህ፣ እንደው አንተን የመሰለ ልጅ አግኝታ ነው፣ ጨዋ ልጅ አለችኝ አሉት። አይ እናቴ እኔ እኮ እንደዚህ ብዙም እኮ አላውቅም፣ እንደዚህ ነገር ብዙም አላውቅም፣ ግድ የለም ችግር የለውም፣ እስቲ እኔ እንደዚህ ነገር አስቤበትም አላውቅም፣ አንድ ቀን ሌላ ጊዜ እንጫወታለን ብሎ ነው የሸኛቸው። እና በዚህ ልክ ይሄ ልጅ እንደ ጻድቅ አድርገው ቆጥረውታል። እግዚአብሔር የተበቀለለት ልጅ ከነ ልጆቿ አለቀች ተባለች። የት ሰፈር እንደሆነ ታውቃላችሁ? ይሄን ገጠመኝ የምታዳምጡ እናት ከነ ልጆቿ ከነ ባሏ ያለቁበት ቤት ማን ቤት እንደሆነ ታውቃላችሁ? የነማን ቤት ታሪክ እንደሆነ ትረዳላችሁ። እና ገዳይ ሲያረፋፍድ ሟች ይገሰግሳል ማለት አይደለም። እግዚአብሔር ሲዘገይ እግዚአብሔር ምን ሲል እማትሞት ይመስላታል ሴትዮዋ። ግን ለምን በዚህ ልክ ጨካኝ ሆነች? ለምን በዚህ ልክ ሞቷን አፈጠነች? መንፈስ ነው፣ ሌላ ማንም አይደለም። የቤተሰብ የእናትና የአባት መንፈስ አለባት እንደነገረችኝ ከሆነ አውርታኛለች በተወሰነ እናትየዋ። ከዛ ቀጥሎ ደግሞ ጠንቋይ ቤት እንድትሄድ ምናምን ይገፋፋት የነበረው ደግሞ ወንድሟ ከማግባቷ በፊት ወንድሟ ትንሽ የድብትርና ምናምን ችሎታ ነበርና ያ ነገር ስላለ አስማት ምናምን አንዳንድ ምትሃት ያሳያት ነበር። ምጣድ ላይ እንጎቻ ሰልቦብኛል አለች ወንድሟ። ምጣድ እንደ ዳቦ እየጋገርኩኝ ክፈችው ሲለኝ ክፍት ሳደርገው ዳቦ የለም። ከዛ ክደኙና ክፈችው አለኝ አለች። ከደኛው መክፈት አቃተኝ። ራሱ ከፈተው። ሲከፍተው እንጎቻው አለ። አይኔ ላይ ነው ወይስ ምንድነው ብዬ ሁሉ ተጭበረበረብኝ ብዬ ሁሉ ጣልኝ አንተ ሰውዬ የምታሳይ ነገር አልፈልግም ብዬ ወንድሜን አስወጥቼ። ግን ከዛን ጊዜ ጀምሮ አንድ ነገር እንደዚህ መተባበር ማድረግ እንደሚቻል በጥበብ ሰዎችን መግዛትም መግደልም ማዳንም ወይም ደግሞ የሆነ ነገር ማድረግ እንደሚቻል ተረዳሁ ነው የምትለው እሷ በራሷ። ግን ይሄው መጨረሻዋ ራሷ ነው ሞት የሞተችው። ዘመድ አዝማድ መጥቶ ቢጠይቅ ጎረቤት ቢጠይቅ ምን ቢል ልጁ ንጹህ ሆኖ ተገኘ። ምንም አይነት እንከን የሌለበት የሚገርም መልካም ሽኝት ማለት ነው። ጥቁር አልለበሰ ምን አላለ። የወንድሞቹ ልብስ ወደ ቤቱም አልመጣም። እዛው ነው በልብሳቸው የተቀበሩት ገዳም። እናትየው የተቀበረችው ሌላ ቦታ፣ ልጆቹ የተቀበሩት ሌላ ቦታ። በ6 ወር ውስጥ ሁሉም ያለቁት። የእግዚአብሔር እጅ እንዳለበት የምታዩት ይሄ ነገር በሆነ በወሩ በዛው በወሩ ማለት ነው ወደ ቤቱ በገባ በወሩ ይሄን ህልም አየ። ማን እንደሆነች አያውቃትም። ከሆነች ልጅ ጋር አልጋ ላይ ተቀምጦ መልአኩ እዛ ጋር እሱ እዛ ጋር ሆኖ በፊት ለፊት መኝታ ክፍሉ ይታያል። በእርግጥ የሚገርማችሁ ቤቱ እንደዛ ነው። በሳሎኑ ሶፋ ፊት ለፊት መኝታ ክፍል አለ። እዛ መኝታ ክፍል ላይ ከሆነች ልጅ ጋር ቁጭ ብያለሁ አለ። መልኳ በደንብ አትታየኝም አለ። አጠገቧ ነው የተቀመጥኩ፣ እንደዚህ ብዬ አላየኋትም ነው የሚለው። ህፃን ልጅ ደግሞ ቁጭ ብሎ ይጮታል። ያ ህፃን ልጅ ወይ ልጅህ ነው ወይ መንፈስ ቅዱስ ነው። ሴት ከሆነች ነፍስህ ናት፣ ወንድ ከሆነ ደግሞ መንፈስ ቅዱስ ነው አልኩት። የሚተረጎመው እንደዛ ተብሎ ነው። በህልም ህፃናት ማየት በራሱ ብዙ ትርጉም አለው። ሌላ ጊዜ እመጣበታለሁ። ህፃናት ሲሞቱ ህፃናትን አዝሎ መሮጥ፣ ህፃናትን ማብላት ማጠጣት ራሱ ነው ብዙ ትርጉም አለው። ይሄን አሁን ባጭሩ ስለሆነ ብዙም አልሄድበትም። ግን ወንድ ልጅ ከሆነ ህፃን ልጅ አጠገባቸው ሲጫወት ምናምን
ሲሄድ ሲመጣ ቤት ውስጥ ሲመላለስ ሲስቅ ያያችሁት ወንድ ልጅ ከሆነ መንፈስ ቅዱስ ነው በቤታችሁ የሚመላለሰው። የልጅነት መንፈስ ማለት ነው። የ40-80 ቀን የጥምቀት ልጅነት መንፈሳችሁ ማለት ነው። ቀጥሎ ደግሞ ሴት ከሆነች ደግሞ ወንድ ከሆነ ሴት ሕፃን ልጅ ያየው ወይ ሴት ልጅ ይወልዳል፣ ካልሆነም ደግሞ ነፍሱ ናት በሴት ስለምትመሰል ማለት ነው ነፍስ። ከዛ አንጻር ሴትም ስታይ ልክ እንደዛ ነው። ሴት ልጅ ካየች ነፍሷ ናት ራሷ። ሕፃኑን ካየች ደግሞ የራሷ ነፍስ ነች። እንደገናም ደግሞ ወንድ ልጅ ካየች ደግሞ መንፈስ ቅዱስ ነው ማለት ነው። ይሄንን ነገርኩት። አሁን በዚህ ሁኔታ ነው ያለው ይሄ ልጅ። እስቲ ዝም ብላችሁ አስቡት። ስራ የለውም፣ የገንዘብ ምንጭ የለውም። ይህን የሚያክል ቤት ውስጥ ቁጭ ብሎ እየጾመ እየጸለየ እየሰገደ እናንተ በምትሰጡን ገንዘብ እየተረዳን ያለው አጎቱ እንኳን አይሰጠውም። አሁን የእውነት 6 ሚሊዮን ብር አጎቱ በዛ ጊዜ ውስጥ አጥፍቶት ነው ይሄን ብር በዛ ጊዜ ውስጥ እሺ አጥፍቶት ነው ጠፍቶበታል እንበል፣ በቃ አጠፉት እንበል። እንዴት ቢያንስ የሚበላው የሚጠጣው ያጣል ይሄ ልጅ። እና እግዚአብሔር ይስጣቸው አንድ እናት ከኢየሩሳሌም የመጡ እናት ናቸው። መምህር ምን ላግዝህ ሰው ስጣኝ አሉኝ። አይ እናቴ አንድ ልጅ አለ ብዬ ታሪኩን ስነግራቸው አለቀሱና ቤቱ ወሰደኝ አሉኝ። ዘመድ አመጣሁልህ አቡሽዬ ስለው ዘመድ አለኝ። አዎ የማን ዘመድ? የእናቴ አባቴ አለኝ። አይ ኧረ መንፈሳዊ እናት አልኩት። ወይ ደስ ይለኛል። ወይኔ በስመ አብ እኔ እኮ ከአሮጊት ጋር ከሽማግሌ ጋር ኖሬ አላውቅም። ትልቅ ሰው አዛውንት በጣም እፈልግ ነበር አለ። እንደዛ ከሆነማ በቃ አንተ ቤት ልረፍ እዚሁ ልሁን አሉት። ታሪክህን ሰምቻለሁ መምህር ነግሮኛል ሲሉ ጊዜ አረ ችግር የለውም ነፃ ነው ይኸው መተኛት ይችላሉ 3-4 መኝታ ክፍል አለ ያንተ ሆነ ይሁሉ ወይ ጉድ የምትገርም ልጅ ነህ አሉት። ታሪካቸውን እየነገሩት ምናምን 15 ቀን 20 ቀን ተቀመጡ። በርሜል ጊዮርጊስ ደርሰው መጡ። ከበርሜል ሲመለሱ እንደገና እሱ ቤት አረፉ። $1000 ሰጥተውት ሄዱ። እዛ ሆነው ደግሞ እንደገና ብር ላኩለት። በቃ በጣም ማለት ልጃቸው ማለት ነው። በቃ ረጅም ዓመታቸው ነው እዛ መኖር ከጀመሩኝ እናት ኢትዮጵያ ውስጥ አንድ ልጅ አለኝ ብሎ የሚያስቡት አሁን ይሄ ልጅ ስታገባ እመጣለሁ እግዚአብሔር ቶሎ ካልወሰደኝ እመጣለሁ ልጅ እያሉት ተቃሩጊት ናቸው። እና ሰው የምኞቱን የሚያገኘው ታውቃላችሁ። አሮጊት ወይም ሽማግሌ ይመኝ ነበር። አሮጊት ስል ቃላቱ ትንሽ ይከብደኛል። አዛውንት ልበል በእድሜ ባለጸጋ ልበል እና ይመኝ ነበር። እሱ ጋር መጥቶ 15 ቀን ተቀመጡ። አሁን ሲደውሉት አያቴ ምናምን ነው የሚለው ዝም ብሎ እንደ ቀልድ እንደ ጨዋታ እንዴት ነሽ እማዬ ደህና ነሽ አያቴ ደህና ነሽ እግዚአብሔር ይመስገን አንቺ በለኝ ብለውት ነው እንደ እናት እንደሆነልህ አሉት። እናት የለው አባት የለው። ከዛ ወንድሙ ከውጭ ሀገር ልመጣ ነው እያለ ነው አሁን ቅርብ ጊዜ መጥቼ ካንተ ጋር አብሬ የተወሰነ ጊዜ ተቀምጬ መመለስ ፈልጋለሁ እና ችግር የለውም ምን አለ ያው የድሮ ቤታችን ነው የምታውቀው ቤታችን ነው አሉ። አይገርምም? ይሄን ተአምርማ ባይኔ መጥቼ ማየት ፈልጋለሁ። ከወንድሙ ጋር አውርቻለሁ። መምህር ተስፋዬን አገናኘኛለሁ አገኘሁትና ምንድነው ችግር ስለው ጊዜ ባክ ብዙ ሐሱስ ለምጃለሁ ገና ከመሄድ አልኩት። ጓደኞቼ ናቸው ያበላሹኛል እና መተህ እዚህ ለማትኖርም ስለው አይ መኖር እንኳን ውጭ ሀገር መኖር ይሻለኛል ለወንድሜ እዛው ኢትዮጵያ ይሻለዋል ግን መጥቼ ከወንድሜ ጋር እንደ 4 ወር 5 ወር ተቀምጬ የሚለኝን ብሎኝ ጸበልም ተጠምቄ ትንሽ ጋንጩሬን ማባረሬ መመለስ ፈልጋለሁ እና በቃ ነው አሁን ሊመጣ ነው ቅርብ ጊዜ። እንግዲህ ይሄ ገጠመኝ እንግዲህ ለእናንተ ያቀርብኩላችሁ በዚህ ሰዓት ከሆነ ወይ መጥቶ ሊሆን ይችላል ወይ ደግሞ እናንተ ይሄን ትምህርት የምታዳምጡት ገጠመኙ ከ5 ወር ከ6 ወር ከዓመት በኋላ ከሆነ መጥቶ ሄዷል ማለት ነው። እና ዞሮ የተናቁ ሰዎች ታሪክ ይሄን ይመስላል። ይሄ ልጅ ተናቀ የሚባልበትን 3 ነጥብ ላምጣ። አንደኛ መጀመሪያ እዛ ቤት በሚያድግበት ሰዓት የእሷ ልጆች እያበላች እያጠጣች የእንጀራ እናት ነገር ታውቃላችሁ አይደለም እያለበሰች ምን እያለች ይሄ ልጅ መናቅ ብቻ አይደለም በቃ በአጠቃላይ ለእናቱ ወሬ ያቀብላል በሚል ሰበብ ትሰድበዋለች፣ ትመታዋለች፣ ትደበድበዋለች። ከመናቅም አልፋ ከቁም ነገር አጠገቧ ሰው እንዳለም አታስብም ጭራሽ። ከዛም አልፋ ተርፋ ዘመድ ሲመጣ ምን ሲመጣ እኔ ፊት ስለ እናቴ መጥፎ ነገር ታወራለች አለ። ዘመድ ሲመጣ የሷ ዘመዶች ሲመጡ እናቱ እንደዚህ አርጋ ይውላችሁ አይገርማችሁም ማን ብላ ታወራለች እና ታሰድበኛለች አለ። አንተ ወሬኛ አታውራ ምናምን ይባላልው እና እሱ ግን እናቱ ምን አረጋቻችሁ ተብሎ ሲጠይቅ ሆድ ስለሚብሰው ወይም ስለሚከፋቸው ይናገራሉ። ህፃናት ናቸው የዛን ጊዜ። አንዱ ይሄ ነው መናቅ የሚባለው። ሁለተኛ መናቅ ደግሞ የሚባለው ደግሞ ዘመዶቹ ቤት በሄደ ጊዜ ምንድነው ወፍ ዘራሽ ብላ ሰድበዋለች። ዘመዶቹ ቤት ሲሄድ አባቱ ከሞተ በኋላ ይሄ ዛምን የተናቀለ ነው ወፍ ዘራሽ
ከገዛ ከባሏ የተወለደ ልጅ ነው። እናቱንም ታውቃታለች። እንዴት ነው ወፍ ዘራሽ ማትኮ እናቱም አባቱም የማይታወቁ ማለት ነው አይደል? ስለሞቱ እኮ እንደዚህ ያለችው። ይሄ ሁለተኛ ሞራሉን የነካው ነገር ነው። ሶስተኛ እሷ ሊያስታመም ቤት በመጣ ጊዜ ውጣልኝ አንተ ቆሻሻ ምናምን ብላ በጣም ነው የሰደበችው። መጥፎ ስድብ እዚህ ጋር መናገርም አልችልም ማለት ነው። እና ይሄንን ሁሉ ታግሶ ነው ከዛ በኋላ ለቁም ነገር እርግጠኛ ነኝ አሁን ገነት ነች ያለችው አይደል? ገነት ነው ያሉት ከነ ልጆቿ። ለምን ቅዱስ ቁርባን የተቀበለ ሰው ሲኦል ይገባል ብዬ አላምንም። አንድ ሁለተኛ ነገር ደግሞ ንስሐዋን እግዚአብሔር ተቀብሏታል ብዬ አምናለሁ። ለምን እግዚአብሔር ከባት ያበሰ ኃጢአትን ገበናን ሸፋኝ ስለሆነ የዚህ ልጅም ደግሞ ትጋቱን ያይለታል፣ በረከቱን ያይለታልና በዚህ የተነሳ ይሄ ልጅ እነዚህ ሰዎች ለቁም ነገር አብቅቷቸዋል፣ አጽድቋቸዋል ብዬ ነው የማስበውና በእውነት መጽሐፍ ቅዱስ ውስጥ ያለውን ታሪክ በተግባር ነው በዚህ ልጅ ላይ ያየሁት። እሱ ራሱ በህይወቱ ይደነቃል። መምህር ወደ እኔ ህይወት የምትመጣው ማን ናት ይለኛል። በቀደም ጠይቆኝ ነበር። ማን ነች እንጂ አላውቃት። ማን ትሆን አልኩት። የምታውቃት ሰንበት ተማሪ አለች ነው ጊዜ አንድ ልጅ እወዳታለሁ ሰንበት ተማሪ ናት ግን አትወደኝም አለኝ። እስኪ ዝም ብለህ ስሟን ጽፈህ ሱባኤ ግባ አልኩት። እና እንደዛ እዛ ሁኔታ ላይ ነው ያለው አሁን። መጨረሻውን አላውቅም። እወዳታለሁ ግን አትወደኝም። ጭራሽ አይኔ ማየት አትፈልግም። በቃ ማለት እኔ መጥፎ ነገር አድርጊያት ምናምን አይደለም፣ ግን እንደምወዳት ስላወቀች ነው። አልጠየኳትም። ስሜቴን አይኔን አይታ ነው። እና አላውቅም አለኝ። በቃ ሱባኤ ግባ አልኩት። ሱባኤ ግባና ጓደኛህ ከሆነች አብራችሁ የምትቀጥሉ ከሆነ አንተ ከሰንበት ትምህርት ቤት ትወጣለህ። ሁለታችሁም ፍቅረኞች ናችሁ፣ እዛ ባታገለግሉ መልካም ነው አልኩት። እሺ አውቃለሁ እንደዚህ ስለሚነገረን እሰማለሁ አለኝ። እና አሁን በዚህ ምክር ውስጥ ነው ያለውና በጣም መጽሐፍ ማንበብ ይወዳል። ወይኔ በስመ አብ እንደሱ መጽሐፍ አንበብ ያለ እንዴ! ተርቦ ተጠምቶ ሰው መጽሐፍ ይበላል ይጠጣል። በስመ አብ በቃ ዲሰንት የሆነ ጨዋ የሆነ ሰው ታውቃላችሁ። በጣም ስነ ስርዓት ያለው ልጅ ማለት ነው። እንዲህ አይነት ሰዎች ደግሞ ሽልማት ይገባቸዋል። ሽልማቱ ምንድነው? ከእግዚአብሔርም ነው፣ ከሕዝብም ነው፣ ከቤተ ክርስቲያንም ነው አይደለም። ስለዚህ መጀመሪያው ሽልማት ይሆናል ብዬ የማስበው ትዳር ነው። ትዳሩን እግዚአብሔር ያስምርለት። የሚወዳት ልጅ ካልተሳካለት እንግዲህ ከኛ መካከል እኛ ከምናውቃቸው መካከል ደግሞ ይቀጥላል። አሁን ለጊዜው እኔ ብቻዬን እግዚአብሔር ክርስቶስን ስጋው ደግሞ እየተቀበልኩኝ 1 ዓመት 2 ዓመት ዝም ብዬ በዚህ ቤት ውስጥ ብቆርብና ብቻዬን ብሰግድ ይሻለኛል ብሎ ስላለኝ ምንም አልተነፈስም አልኩት። እድሜህም ገና ስለሆነ ችግር የለውም እኔ አላስጨንቅህም። 27 28 ሲሞላ ራስህ ሁሉ ነገር ታስብበታለህ። አሁን ግን ራስን ጠብቅ። ትልቅ ቤት ውስጥ በመኖርህ እንደ ብቸኝነት እንዳይሰማህ ሰንበት ተማሪ ጓደኞች እየመጡ ካንተ ጋር አብረው እየጸለዩ እየተጫወታችሁ ምን እያላችሁ እንደዛ እያደረክ ቆይ አልኩት። ይሻለኝ። እስቲ እዚህ ውስጥ ምንድነው እኔ መመክረው? እስቲ ራሱ ታሪኩ አይመክርም? ቤተሰቦች ምንም እኮ እኔ የማቀርበው ነገር የለም። ታሪኩ ራሱ ያስተምራል። በቀል የእግዚአብሔር ነው። በቃ በቀል የእግዚአብሔር ነው። በጣም ራሴን ተቆጣጥሬ ማልቀስ ምናምን የለም ብዬ ከመቀረጽ በፊት ነው ተስፋ ስላሴ እንዳታለቅስ ዛሬ ዝም ብለህ ሳታለቅስ ሲሪየስ ሆነ እግዚአብሔር የሰራው ነገር ተናገር ብዬ ነው የመጣሁት። ይሄው ተቆጣጥሬዋለሁ ራሴን። የለም ይሄው ምንም ነገር የለም። ለምንድን ነው እንደዚህ የምላችሁ መሰላችሁ? በዚህ ነገር ውስጥ የእግዚአብሔር እጅ ስላለበት ነው። ሊያጸድቃት የፈለጋት ነፍስ አለች፣ ግን ቶሎ ሊሸኛት የፈለጋት ነፍስ ስላለች ነው። በስጋ ቶሎ ሸኝቶ ከዛ በነፍስ ደግሞ ሊያጸድቃት የፈለገቻለች። ይሄ በመጽሐፍ ቅዱስ ውስጥም በአንበሳ ያስበላቸው ነቢያት አሉ። ዋሽተዋል። ሲዋሹ አታድርግ፣ በዚህ መስመር ሂድና ለንጉሱ ይሄን መልእክት ተናገርና ከዛ በኋላ ግን በዚህ መስመር እንዳትመለስ በዛ በኩል ሂድ ተብሎ ተነግሮት አድርግ የተባለው ነገር ሳያደርግ የተዘናጋ ነብይ በአንበሳ ተበልቶ ሞቷል። ግን እግዚአብሔር በሱ ላይ ስራ ስለሰራ ስጋውን በአንበሳ ቢበላም ነፍሱ ግን በእግዚአብሔር እጅ ናት፣ ወደ ገነት የገባች ነች። እና በዚህ ልክ እግዚአብሔር ያስተምራል። ቅድም መምህር ጳውሎስ የተናገረውን ታሪክ ሰምታችኋል አይደል? ዝም ብዬ አይደለም መጀመሪያ ላይ ያመጣሁላችሁ። ሽማግሌው የነገሯቸው ነገር ማለት ነው። ሽማግሌው ልጆቹን የሚያስቅ ቀልድ ነገሯቸውና ያንን ቀልድ ደግሞ 6 ጊዜ 7 ጊዜ 9 ጊዜ ሲነግሯቸው ልጆቹ ተሰላቹ እና መጀመሪያ ላይ የሰሙት ቀልድ የሚያስቀውን 10ኛ ላይ ግን እንኳን ሊያስቅ ቀርቶ ቋቅን ያላቸው። የእግዚአብሔር ቃል ግን እንደዚህ አይደለም። ምክንያቱም ቀልድ ስላልሆነ ሲሪየስ የሆነ ላይፍ ስለሆነ ነው። የእግዚአብሔር ቃል የሚኖር ህይወት ነው። መንፈሳዊ ህይወት የምትኖሩት የምትነኩት ነው። የምትበሉት የምትጠጡት ነው። ዝም ብላችሁ አንብባችሁ የምታልፉት አይደለም።
ሰንበት ትምህርት ቤት ለቤተ ክርስቲያን ውድቀት ምክንያት መሆን የለባትም። እንዲህ ያለ ፍሬ ማፍራት አለባት። እንደዚህ አይነት ወጣት ሁሉም ቆራቢ መሆን አለበት። ዩኒፎርም ለባሽ በሙሉ ሁሉም ቆራቢ መሆን አለበት። ሰንበት ትምህርት ቤት ውስጥ 3 መስፈርት ባለፈው እንደነገርኳችሁ፣ ቆራቢ፣ ንስሐ አባት እዛው ያለው፣ ከዛ ደግሞ ኮርስ ትምህርት የተማረ ቢያንስ ዶግማ፣ ቀኖና፣ ትውፊት ምን እንደሆነ የሚያውቅ የሃይማኖት ትምህርት የተማረ የመጽሐፍ ቅዱስ ጥናት፣ የቤተ ክርስቲያን ታሪክ በኢትዮጵያና በዓለም መድረክ ስርዓተ ቤተ ክርስቲያን ተምሮ ቢያንስ ይህንን ነገር ጠንቅቆ የሚያውቅ ቢሆን ሰንበት ተማሪ አገልግሎ አይጠፋም ነበርኩ እያለ ዘፋኝ ሆኖ አይድል ሾው እየሄደ እንትን እያለ ባላወራ ነበር። እና በጣም ብዙ ሰንበት ተማሪዎች ከብዙ አይነት ቤተሰብ ውስጥ መጥተው ስለሆነ ለከበሮ መደብደብም፣ ለስነ ጽሁፍ ማንበብም፣ የዩኒፎርም መልበስም ለቤተ ክርስቲያን የጀርባ አጥንትነት ይሄ ምንድነው የሚባለው የቁርጥ ቀን ልጅ ለመሆን የሚመጣው ከብዙ አይነት መንደር ውስጥ ስለሆነ መከራውን ኮተቱን ይዞ ነው የሚመጣው። ከነ ጸባዩ ከነ አመሉ ከነ ባህሪው እንኳን ያው እግዚአብሔር የሰጠው ባህሪ ነው፣ ግን የመንደር የሆነ ባህሪውን ይዞ መጥቶ ሰንበት ትምህርት ቤት ላይ ሊያሳርፍባት የሚሞክራል። ለዚህ ነው ስነ ስርዓት ክፍል ያስፈልገው። በሰንበት ትምህርት ቤት ውስጥ ስነ ስርዓት ክፍል የሚባል እኔ ገና ሰንበት ተማሪ እንደሆንኩኝ 89 እና 90 ዓመተ ምህረት ላይ ማለት ነው በ1989 እና 90 ዓመተ ምህረት የስነ ስርዓት ክፍል አቴንዳንስ ያዥ ነበርኩኝ። ያ ነገር ጠቅሞኛል ብዬ አስባለሁ። ሰንበት ትምህርት ቤት ውስጥ ብዙም ያን ያክል መታየት አልፈልግም ነበረ። ቀድሜ የስነ ስርዓት ክፍል በመመዝገቤ ተጠቅሜያለሁ፣ በጣም የተጠቀምኩት። እና ስነ ስርዓት ክፍል መስራት ያለበት ቤት ዶር ቱ ዶር ቤት ለቤት ሰንበት ተማሪዎቹ ባህሪያቸው ምን ይመስላል፣ ጸባያቸው ምን ይመስላል፣ ከእናታቸው ከአባታቸው ጋር ያላቸው ሁኔታ ምን ይመስላል መታየት አለበት። 120 የሚሆኑ 200 ምንም አባላት ይሁኑ፣ በተለይ ዩኒፎርም ለባሾችና ዋና የሚባሉ አባላት በደንብ ቤተሰባቸው መታወቅ አለባቸው። እናትና አባት መጥተው የፈጠሩትን ችግር መናገር አለባቸው። እንደማቃጠርም ይሁን ከፈለገ ይሁን ልጆቹን ለመግራት እስከሆነ ድረስ ለማስተካከል እስከሆነ ድረስ ይሄ ሁሉ እርምጃ መወሰድ አለበት። ብዙ ነገር ነው ያገለገልኩት እኔ። እንደገና ደግሞ ልምድ ማካፈል ተብሎ ከሰንበት ትምህርት ቤት ሰንበት ትምህርት ቤት እየተላኩኝ ሄጄ አገለግል ነበረ። ለምሳሌ ከየካ ደብረ ሳህል መላካ ሰላም ሰንበት ትምህርት ቤት ወደ ቂርቆስ ቤተክርስቲያን ለጋር ተልክ ያለውን ያስታውሳለሁ። በ93 በ94 ዓመተ ምህረት ተልኬ ሄጄ ትምህርት ክፍል ገብቼ በቃ አብሬያቸው ስብሰባ ተሰብስቤ ምናምን ልምድ ተካፍለን የህፃናት ልጆቻቸው እንዴት እንደሚያስተምሩ ማዕከላውያን እንዴት እንደሚያስተምሩ የዋና ትልልቆቹ መርሃ ግብር እንዴት እንደሚያስተምሩ ልምድ ተካፍዬ መጥቼ ለሰንበት ትምህርት ቤት ዶክሜንት አስገብቻለሁ። ያ ነገር በጣም ጠቅሞኛል። ለምን ልምድ ሼር በሚደራረግበት ሰዓት የኛንም ጥንካሬ ለነሱ ሰጣቸዋለሁ፣ የነሱን ጥንካሬ ለኛ ይሆናል። ውድቀታቸው እኛ ጋር እንዳይመጣ ውድቀታቸውንም እንሰማለን። ደካማ ጎናቸውንም ጠይቅ ነበር። ስለዚህ ሰንበት ተማሪዎች ዩኒፎርም የሚለብሱ ከሆኑ በተለይ ማለት ዋና ሰንበት ተማሪ ከሆኑ ቤት ውስጥ ምን ጸባይ እንዳላቸውና ያስቀድሳሉ አያስቀድሱም፣ ጠዋት ተነስቶ ማታ ይጸልዩ ይተኛሉ አይተኙም፣ ይሄ ሁሉ መረጋገጥ ይሄ የግል ህይወቱ ነው ምን አገባን አይባልም። እንዲሰግድ መገደድ አለበት። አርብ የሰንበት ትምህርት ቤቱ የጸሎት መርሃ ግብር ላይ መጥቶ መካፈል አለበት። ለሰንበት ትምህርት ቤቱ መጸለይ ብቻ ሳይሆን ለቤተ ክርስቲያኑ ለኢትዮጵያ መጸለይ መቻል አለበት። እንደው የሚመቻቸው ሰዎች ብቻ መጥተው መጸለይ የለባቸውም። ካልሆነም እንኳን ቢያንስ እንኳን እንደው ቢያንስ በወር አንዴ ወይ ሁለቴ መገኘት አለበት። መርሃ ግብር ላይ መግባት አለበት። ልክ እንደሚዘመርባቸው ጥምቀት ሲመጣ ብቻ ዩኒፎርም ለመልበስ የጥበብ ሰዎች መጡ የጥበብ ሰዎች መጡ የሚለው መዝሙር ታውቁታላችሁ አይደል? በዚህ መዝሙር ተገልብጦባቸው ጥምቀት ብቻ የሚመጡ ሰንበት ተማሪዎች ተዘምሮባቸዋል። የጥምቀት ሰዎች መጡ ተብሎ ለጥምቀት ብቻ ስለሚመጡ ተዘምሮባቸዋል። ይሄ በጣም ከባድ ነው። ለምን እነዛ ሰንበት ተማሪዎች በጥምቀት ብቻ ወይም በዓል ሲሆን ብቻ መስቀል ጥናት ሲሆን ብቻ የሚመጡ ከሆነ ሌላ ጊዜ የት ነበሩ? ስራ ነው። ስራ ሲሄዱ ምን አይነት ልብስ ይለብሳሉ? ሴቶቹ፣ ወንዶቹ ጸጉር ቁርጣቸው፣ አለባበሳቸው ምን ይመስላል? ስራ ቦታ ላይ ያላቸው ባህሪ፣ መስሪያ ቤት ላይ ያለው ባህሪ፣ ይሄ ሁሉ መታየት አለበት። ቤተክርስቲያን አስነቅፏል አላስነቀፈም? ሰንበት ተማሪዎችን ብቻ ካውንስል የሚያደርግ ካውንስል መቋቋም አለበት። የሚመክር የምክር አገልግሎት ቁጭ ብሎ ለምንድን ነው ይሄን ያረከው? መስሪያ ቤት ላይ ይሄ ስምህ ጥሩ አይደለም፣ ቤት ውስጥ ይሄ ስምህ ጥሩ አይደለም፣ ይሄ ነገር መስተካከል አለበት። እያንዳንዷ ነገር ለምን ነገ ቤተክርስቲያንን እንደው ልጆቹን ወልዶ ልጆቹ መላኩ አይቀርም አይደል? ይሄ ሰው መቼም እኔ እኮ ድሮ ማር ነበር ሲል ተማር ሲል ይሄንን ሁሉ ናፍቆ ነው መላክ ያለበት። እኔ አሁን ልጆቼን እልካለሁ እንደው አልመች ብሎኝ ነው እንጂ በእውነት እንደገና የኔ ልጆች መሆናቸው ሲታወቅ ደግሞ በቃ ሌላ ችግር አለ እንጂ በጣም ብዙ ነገሮችን ማድረግ ይቻላል። እና ሰንበት ትምህርት ቤት
ቤተክርስቲያንን ሊረከብ የሚችል መሆን መቻል አለበት ሲባል መዋቅሩ በዚህ ልክ የቃለ ዓዋዲውንም በተግባር የሚያስፈጽም ሆኖ በዚህ ልክ ደግሞ የአገልግሎት ትምህርት መሰጠት አለበት ማለት ነው። ለምንድነው የሚያገለግሉት? አገልግሎት ምን ማለት ነው? ሐዋርያት ሲያገለግሉ እስከሄድ ድረስ ነበር ያገለግሉት። አስተዳዳሪ ሌባ፣ ሙሰኛ፣ ዘረኛ ሆኖ ሲገኝ፣ ጸሐፊዎች በቤተ ክርስቲያን ውስጥ ደብተራ ሲገኝ፣ በቤተ ክርስቲያን ውስጥ ችግር ያለባቸው አገልጋዮች ወይም ሁከት፣ ረብሻ ሲነሳ፣ ፖለቲካ ምናምን ሲነሳ የራሳቸው ቲክቶክ ማህበራዊ ድረገጽ ሲኖራቸው፣ ቴሌግራም ሲኖራቸው ወይም ደግሞ ፌስቡክ ሲኖራቸው ምን ፎቶ መፖስት እንዳለባቸው መብት አላቸው የላቸው? ባይዘው ዝም ብላ እንደዚህ ተመናቅራ ፎቶ መልቀቅ መብት የላትም ሰንበት ተማሪ። ይሄ ራሱ በጣም የሆነ ህግ ሊወጣለት ይገባል። እኔ አውቃቸው ሴት ሰንበት ተማሪዎች ፌስቡክ የዛሬ 9 ዓመት 8 ዓመት መንገድ ላይ አግኝቼው የተቆጣኋት ልጅ አለች። ዝም ብለው እንደፈለጉ ፎቶ ነጭ ነጠላ ለብሰው ምናምን ቢሆን ይመረጣል። ካልሆነ ደግሞ የጨዋ ልብስ ኖርማል ልብስ ለብሶ ከቤተሰብ ጋር ፎቶ ወጣ ያለ ይሄ ዊግ ቀጥሎ ጥብቅ ያለ ቅርጽን የሚያሳይ የሆነ ለየት ያለ ነገር ዝላይ ያለበት ደስ የማይል ቤተክርስቲያንን ሰንበት ቤትን የሚያስነቅፍ ነገር ሲለቁ በተዘዋዋሪ መንገድ ሰንበት ትምህርት ቤትን ቤተክርስቲያንን የምትሰደበው ተዋህዶም ነች የምትሰደበው። ህግ ሊወጣለት ይገባል። እንደፈለጉ መሆን አይችሉም። ምክንያቱም ተሸክሟታል ቤተክርስቲያንን። እኔ አሁን መምህር ነኝ አይደለም? ሁሩ ወማሩ ሂዱና አስተምሩ የሚል ደቀ መዝሙርነት ተሸክሜያለሁ። የክርስቶስ መስቀል ተሸክሜያለሁ። በሚሄድበት ቦታ ሁሉ መጠንቀቅ አለብኝ። ጥንቃቄ ማድረግ አለ። የምበላው፣ የምጠጣው፣ የምለብሰው ሁሉ ነገር እያንዳንዱ ሰው እንዳያሰናክል መጠንቀቅ አለብኝ። እንደ ኖርማል ምዕመን አይደለሁም። ጥንቃቄ ያስፈልጋል። ለምናደርገው ነገር ጥንቃቄ ያስፈልጋል። አልፎ ከመጣ ማስረዳት ነው። አልፎ ከመጣ ስለዚህ ሰንበት ተማሪዎች እንደዚህ ልጅ ቆራቢዎች ሆኖ በቅንነት የሚያገለግሉ ዩኒፎርም ከመልበሱ በፊት መቼ እንደሚለብስ አጥንቶ አውቆ ቆርቦ መልበስ በጣም ከባድ ነው። እውነት ይሄ በጣም ትልቅ ጭንቅላት ነው። በዛ ላይ ይሄ ልጅ አሁን ነገ መምህር ሲሆን ቴዎሎጂ ሲገባ ደግሞ አስቡት። አሁን ቴዎሎጂ የመግባት ፍላጎት አለው። ቴዎሎጂ ገብቶ ደግሞ መምህር ሲሆን የእግዚአብሔር መንፈስ በሱ ላይ እንዴት እንደሚሰራ አስቡት። ገና ቃል ሲናገር ብዙ ሰዎች ነው በሱ ትምህርት ልባቸው ቅልጥ ብሎ ንስሐ የሚገቡት። ገና ሲናገር የተናገረው ነገር በልባቸው ይቀመጥና እውነቱን እኮ ነው ተብሎ ንስሐ ይገባሉ። በጣም ብዙ ወጣቶችን የመመለስ አቅም ሁሉ ይኖረዋል። ለምን? የእግዚአብሔር መንፈስ በልቡ ላይ አለ። በህዝብ ፊት በሸንጎ ፊት ስትቀርቡ ስለምትናገሩት ነገር አትጨነቁን ያለው አይደለም። በአውደ ምሕረት አውደ ምሕረት ማለት እኮ ምሕረት የሚደረግበት የሰላም መድረክ ማለት ነው አይደል እንዴ? አይደለም። በአውደ ምሕረት ቆሞ ቀሚስ ለብሶ ወይ ነጠላ ለብሶ ሲሰብክ ቀርቶ ተይዞ ታግቶ ታስሮ እንኳን በሸንጎ ፊት ሲቀርብ ስለምትናገሩት ነገር አትጨነቁ፣ በእናንተ ውስጥ ያለው እሱ የእግዚአብሔር መንፈስ ይናገራል፣ ዝም ብላችሁ ተናገሩን ያላቸው፣ መስክሩን ያለው እንደ ሰማዕቱ እስጢፋኖስ የሚያደርጉትን አያውቁምና ይቅር በላቸው ነበር የሚለው። እና አንዳንድ ጊዜ በእኛ መጎዳት ብዙ ሰው ነፍስ ሊድን ይችላል። ሰማዕቱ እስጢፋኖስን ይሁት እስቲ በሱ መቀጥቀጥና በሱ በድንጋይ መወገር ምክንያት ቤተክርስቲያን በመላው ዓለም ተስፋፋች። እንዴት ሲባል እሱ ሲወገር እሱ ሲቀጠቀጥ ሐዋርያት በሙሉ 120 ቤተሰቦች እኛም ነገ እንደዚህ እንዳንሆን ብለው ተነጋግረው ተስማምተው ሁሉም ተበታትነው ወደ ግሪክ፣ ወደ አውሮፓ፣ ወደ ፈረንሳይ፣ ወደ ምናምን ተበታትነው ወንጌልን አስፋፏት በዓለም ላይ እስከ ጃፓን ድረስ። ጃፓን አስፋት የት እንዳለች ማለት ነው። ቅዱስ ጳውሎስ ጃፓን ድረስ ሄዷል። እመቤታችን ጃፓን ድረስ ቅዱስ ጳውሎስ ሄዶ እንዲሰብክ ሁሉ ተገልጣለታለች በስንክሳር ላይ አይደለም እንዴ? ያ ሁሉ ሐዋርያነት የመጣው በአንድ ሰማዕቱ እስጢፋኖስ መወገር ነው። አንዳንድ ጊዜ በእኛ መሰደብ በእኛ የሆነ ኮማ ውስጥ በመግባት ብዙ ሰው ነፍስ ሊድን ይችላል። ይሁን ብለን እንቀበለዋለን። ሰንበት ተማሪ እንደዛ ነው መሆን ያለበት። በቃ ተጎድቶ ሰንበት ተማሪ ተጎድቶም ቢሆን ፍሬያማ መሆኑን ካየ ጉዳቱን እንደ ጽድቅ ይቁጠረው። ግን እየተጎዳም ፍሬያማም ካልሆነ የማይቆርብ ዝም ብሎ በእግር መመላለስ ብቻ ምናምን ከሆነ ዝም ብሎ በቃ ከንቱ ነው የሚሆነው። ነገ ደግሞ ዕዳ ነው የሚሰበስበው። ልጅ ሊወለድ ለአግባ ሲል ያቺ ያደረጋት በሰንበት ቤት ውስጥ ሆኖ በግዴለሽነት በኬርለስነት ወይም ደግሞ በታካችነት በፌዝ ያሳለፋት ነገር በትዳሩ ላይ ትመጣበታለች፣ በልጆቹ ላይ ትመጣበታለች፣ በሚስቱ ላይ፣ በራሱ ሕይወት ላይ፣ በገንዘቡ፣ በስራው ላይ ይመጣበታል። በቅንነት ያገለገለ ከሆነ ሳያጨስ፣ ሳይቀም፣ ሳይጠጣ እንደዚህ የሚያደርግ እንኳን በእርግጥ የለም። ግን መጠጥ ላይ ጥንቃቄ መደረግ ያለበት ፌዘኝነት፣ ተረብኝነት፣ ዝም ብሎ ማላገጥ፣ ዝም ብሎ ተራ ሰው ሆኖ ሰንበት ቤት መመላለስ ነገ በራስ ሕይወት ላይ ታየዋለህ ፍሬው ወይም ታየዋለሽ ፍሬው። ከባድ ነው በእውነት ቤተክርስቲያን ማገልገል
ማገልገሉ ሳይሆን ከባድ የሚያደርገው ለምን እንደምታገለግል ሳታውቅ ማገልገል ነው ከባድ የሚያደርገው። የአገልግሎት ትምህርት ያስፈልጋል ብለው ለዚህ ነው እያንዳንዷ እንቅስቃሴ ተለይታ ታውቃ ነው መኖር ያለባት። ምክንያቱም መንፈሳዊ ህይወት የሚኖር ህይወት ስለሆነ ነው የምናሸተው፣ የምንበላው፣ የምንጠጣው እንደገናም ደግሞ ምንናገረው ከዛ በአፋችን የዘራነው ዘር ፍሬውን የምናይበትም ጭምር ነው ሰንበት ቤት እንጂ እስከ ሽበት ድረስም ብሎ የነባር አባላት ስብሰባ፣ የነባር አባላት ጉባኤ፣ የቀድሞ የወጣት የቀድሞ የሰንበት ቤት አባላት ምናምን ተብሎ የሆነ በቃ ስላረጁ ድሮ ሰንበት ተማሪ ስለነበሩ ተሰባስቦ ዘምሮ መለያየት ብቻ አይደለም። ምንድነው ህይወቴ? አሁንስ እንዴት ነኝ? በፊትስ እንዴት ነኝ? እንዴት ነው እየኖርኩ ያለሁት? እንዴትስ ነበርኩኝ? አሁንስ ሰንበት ቤቱ ምን ይመስላል? ፍሬያማ ያልሆነው ወይም ደግሞ ሰንበት ቤቱ ይሄን ያክል እንደዚህ መናፍቃንም ካሉበት የመናፍቃን መራገጫ የሆነው ለምንድን ነው? ወሬኛም ካለበት ለምንድን ነው? የማይቆርብ የሚበዛበት ከሆነ ዝም ብሎ ተራ በቃ እርስ በርስ የሚናቆሩም ከሆነ የማይስማሙም ከሆነ ድንግል ሴቶች የማይበዙበት ድንግል ወንዶች የማይበዙበት ከሆነ ምክንያቱ ምንድን ነው? ዲያቆን ወጣቶች ሰንበት ተማሪዎች የማይፈሩበት ከሆነ ለምን እንደዛ የማይሆነው? ሰንበት ትምህርት ቤቱ ከነባር አባላት ከደሞዝተኞች ብር ሰብስቦ ገንዘብ ማለት ነው ሰብስቦ ለአንድ የኔታ ደሞዝ በወር 20 ሺህ የሚሆን 15 ሺህ ቀጥሮ ከሰንበት ትምህርት ቤት ውስጥ ህፃናት ደናግላንን የ15 ዓመት የ14 ዓመት የ13 ዓመት እንደዚህ የሆኑት ልጆች ሰብስቦ 20 የሚሆኑ 15 ድቁና ማስተማር የሚቻልበትን እድሜ ሁኔታ መፍጠር፣ ከሰንበት ትምህርት ቤት ውስጥም ቤተክርስቲያን የሚረከብ ልጅ መፍጠር፣ ዲያቆን ሆኖ እንዲያድግ ቤተክርስቲያን ነገር እንዲረከባት ቀዳሽ እንኳን ባይሆን ቢያንስ በሁለት በኩል የተሳለ ቢላ ይሆናል። ዲያቆን ሆኖ ቴዎሎጂ ሲገባ እየቀደሰም እያስተማረም በዚህ በኩል ደግሞ የዓለም ስራውንም እየሰራ እንደ ግብፃውያን ኦርቶዶክሶች ቢያንስ እንኳን ህዝቡን መቆጣጠር የሚችል ለምን ነገ ከነገ ወዲያ ህዝቡ ሌላ ማንነት ነው የሚኖረው ሌላ ባህሪ እና ዲያቆናት አስኳላውንም ትምህርት የዩኒቨርሲቲውንም ትምህርት ያወቁ ይሄንን ዘመን በደንብ ጠንቅቆ የሚያውቁ ስለ ቴክኖሎጂ በደንብ የሚያውቁ እየሆኑ መምጣት አለባቸው። ዲያቆኑ ካህን ስለሚሆን ማለት ነው። ስለዚህ ነባር አባላት ትልቁ እንዲያውም አገልግሎታችሁ መሆን ያለበት ስራ ከገባችሁ በኋላ ከደሞዝ 100 ብር የሚሆን 1000 ብር ተቆርጦ ደህና ደሞዝ ያለው አረብ ሀገር የሚሰሩ ሴቶች ካሉ ሰንበት ተማሪዎች ገንዘብ ተነግሯቸው መልእክቱ በቴሌግራም ተነግሮ ገንዘብ ተሰብስቦ ለአንድ የኔታ ገንዘብ ደሞዝ እንዲከፈላቸው። ምክንያቱም ለድካማቸው ዋጋ ያስፈልጋል። እኔ እንደዛ እያደረኩ ነው ያለሁት። ለምሳሌ በጣም ትልቅ ውጤት ያየሁት 2017 ላይ ነው እና ተሰብስቦ ገንዘብ ህፃናትን ማስተማር ነገ ከነገ ወዲያ ሄደው ተፈትነው ዲያቆንነት ተብሎ ተሾሞ ሰንበት ተማሪ ሲሆኑ ደስ ይላል። በጣም ነው ተልቢለው ከነዛ ውስጥ የተወሰኑት ይቀራሉ። ያው መቼም የተጠሩት ብዙዎች ናቸው፣ የተመረጡት ግን ጥቂት ናቸው ነው የሚለው። ሁሉም ዲያቆን የቤተ ክርስቲያናችን የጀርባ አጥንት አይሆን፣ ምናልባት የጀርባ ቅማልም ሊሆንባት ይችላል። ግን ደግሞ እኔ ለምሳሌ እያደረኩ ያለሁት ልንገራችሁ፣ የአብነት ትምህርት ቤቱን የሚማራሉ። ከዛ ደግሞ እኔም ትምህርት አስተምራቸዋለሁ። ማስተምራቸው ትምህርት ምን ሊሆን እንደሚችል ገምቱ። ከምንም ነገር የጸዳ ቅዱስ ቁርባን የሚቀበሉ ለቤተሰቦቻቸው የሚታዘዙ ልጆች ሆነው እንዲያድጉ እያሰለጠንኳቸው ነው ያለሁት። ይሄ ለኔ ትልቅ በረከት ነው። ግን ነገ በህይወት ካለሁኝ አርጅቼም ሊያቆርቡኝ ይችላሉ። ካለሁኝ በህይወት ከሌለሁም ደግሞ ነገ ከነገ ወዲያ ቤተክርስቲያን በዚህ ልክ እንዲያገለግሏት መንገድ እየከፈትኩ ነው። እኔ አንድ ነኝ እንኳን ያስቡት። ስለዚህ ሰንበት ትምህርት ቤት ሳንዴ ስኩል ስንል ወይም ደግሞ ዝማሬ ብቻ አይደለም መታየት ያለበት። ትውልዱን መቆጣጠር የሚቻል ኮርስ ብቻ አይደለም ማስተማር ያለባቸው፣ ጉባኤውን መቆጣጠር አለባቸው። ጥሰው ገብተው የሰበካ ጉባኤውን የስብከተ ወንጌሉን ማለት ነው በቃ አብረው በቃ ማድረግ የሚችልበትን ነገር መዋቅሯን ሳይነቀንቅ መናፍቃንም ሳይገቡ ሐለጥቃውም ተሐድሶም ሳይገባበት ተጠንቅቆ ቤተክርስቲያን ለሚቀጥለው ነገር ማስረከብ እጅግ በጣም መመረጥ ነው። ገብተው እንደምንም ብለው ተጨቃጭቀውም ከአስተዳዳሪው ጋር ከምንም ጋር ተጨቃጭቀውም ቢሆን አውደ ምሕረት ላይ በሳምንት አንድ ቀን የሰንበት ትምህርት ቤቱ መርሃ ግብር ሊኖር ይገባል። ይሄን ታውቃላችሁ? ይሄ እኮ ግዴታ እኮ ነው። ስነ ጽሁፍ የሚነበብ ድራማም ስሩ ምንም ስሩ ብቻ ሰንበት ትምህርት ቤቱ የሚያቀርበው መርሃ ግብር ራሱ ሰባኪ መድቦ ራሱ እንትን ብሎ በቃ ድምቅ ያለ ፕሮግራም መዘጋጀት አለበት። እንዲያውም ውድድር መኖር አለበት። የስብከተ ወንጌሉና ሰንበት ትምህርት ቤቱ ደስ ይላል ውድድር ሲኖር። ዛሬ የሰንበት ቤት መርሃ ግብር ነው፣ ዛሬ ደግሞ የስብከተ ወንጌሉ ነው ሲባል የራሱ የሆነ በቃ ህዝቡ ያንን ነገር በዛ የተነሳ ይነቃቃል። ዝማሬ ይኖራል፣ ስብከት ይኖራል፣ በቃ ደስ የሚል ድምቀት ያለው ነገር ይኖራል። በሳምንት አንድ ቀን መርሃ ግብር እንኳን አልተፈቀደለትም ለሰንበት ትምህርት ቤት። አውደ ምሕረት ላይ እኮ ነው የምላችሁ። የአዳራሿን ነገር ተዋት።
በየቤተ ክርስቲያኑ አንዳንድ አዳራሽ መኖር አለበት የምትለው ከቤተ ክርስቲያን መድረክ ለማራቅ የሚደረግ ሲስተም ነው። እሷን ተዋት። ልክ እንደ ሐውልቱ መፍረስ አለበት። የአቡነ ጳውሎስ ሐውልት በየቦታው ይተከል ተብሎ ፈርሷል አይደለ? ልክ እንደዛ ይሄ ጉዳይ መኖር የለበትም። ምናልባት ክረምት ላይ እኔ አሁን ይሄን ሐሳብ እንደ ምክንያት ያቀረብኩት ምንድነው ክረምት ሲሆን አንዳንድ ጊዜ ፀሐይ ሲሆን ወይም ደግሞ ትንሽ ንፋስ ሲበዛ ምናምን ህዝቡ ወንጌሉን ለማዳመጥ ማይክሮፎን ይርቃቸዋል ተባለ። እሺ ሲባል አንድ አዳራሽ ውስጥ ከሆኑ ግን አዳራሽ ውስጥ ጉባኤው ሙልት ሲል አውደ ምሕረቱ ላይ በቃ እንደምታስቡት የትልልቅ አዳራሾች ላይ እንደሚዘጋጀው አውደ ምሕረት ፕሮግራም ማለት ነውና ሴቶች በዛ ወንዶች በዚህ ጥቅጥቅ ይላል። እዛ ዛፍ ስር ምናምን የሚቀመጥ የለም። ይሄን ወንድና ሴት ሆኖ ቤተክርስቲያን ግቢ ውስጥ እንዴት ነው የሚቀመጡት ታይታችኋል? እዛም ሆነ ይቀመጡና ሰባኪው ያስተምራል፣ እሱ የግል ወሬያቸውን ያወራሉ፣ ስልክ ይነካካሉ፣ ምን ይላሉ። ያን ነገር ለማስቀረት ነው የተባለው። ሐሳቡ መልካም ነው፣ በጣም ጥሩ ነው ሐሳቡ። ግን ይታሰብበት። ቤተክርስቲያን እዚህ ጋር ሆና አዳራሽ ውስጥ ተሰብስቦ መማማር ምን ያመጣል መሰላችሁ? ትልቁ ችግር የሚያመጣው ህዝቡ ቀጥታ ይመጣና ልክ እንደ ሰንበት ተማሪዎች ወደ ሰንበት ቤት አዳራሽ ጥልቅ ብሎ ይገቡና መዝሙሩን ጸናጽሉን አሸብሽቦ ከዛ በጓሮ በር ሹልክ በዛ ይገባሉ፣ ሰንበት ቤት ይገባሉ፣ ይወጣሉ። ኢቭን ቤተክርስቲያን ራሱ ለመሳለም ሄዶ እዛ ግንቡን ነክተውት ዳብሰውት ምን ብለው እንደዚህ ነገር የለም። ቅርታ እንዲህ አይነት ነገር ብዙ አይታዩም ሰንበት ተማሪዎች ላይ ከርቀት ነው ሲያማትቡ ራሱ እንዲህ ምክንያቱም ሲወጡ መሽቶባቸው የሚወጡት ሰዓት ረፈደ እየተቆጣች ምናምን እያሉ ወንዶቹም ሰዓት ረፈደ እንውጣ እያሉ ነው። ወደ ቤተ ክርስቲያኑ ጋር ሄዶ ተሳልሞ ምናምን መሄድ የለም። ከስንት አንድ ነው እንደዚህ ነገር የለም። በስብሰባም ይሁን በመርሃ ግብር ምክንያት ሲያመሹ። ስለዚህ ሰንበት ትምህርት ቤት በራሱ እንኳን ከባድ ችግር ውስጥ ስለሆነ ያለው አዳራሹ ደግሞ የባሰ ነው የሚያርቀው ህዝቡን። ስለዚህ ምንድነው መሆን ያለበት? ሌላ አዳራሹ በጣም ግዴታ ነው ከተባለ ህዝቡ ቤተክርስቲያን ሳይሳለም መሄድ እንዳይኖር የሆነ ህግ ወጥቶለት ነው መሆን ያለበት እንጂ የአዳራሽ ህዝብ ነው የምታፈሩት። ቤተክርስቲያንን ትውት አድርገዋት የአዳራሽ ለጉባኤ ብቻ ለዝማሬና ለሆታ ብቻ የሚመጣ ህዝብ ነው የሚሆነው። አውደ ምሕረቱ ግን እዛው ቤተክርስቲያኑ ላይ ነው። አጠገቡ ፊት ለፊት ቤተክርስቲያኑ ነች ያለችው። ተምሮ እዛው ተሳልሞ ከሰባኪው ጋር ፊት ለፊት የሚታየው ቤተክርስቲያኑ አውደ ምሕረት ላይ ነው። እቺ ነገር አስቡባት፣ በጣም ተታሰብበት። ገጠመኙ ካለቀ በኋላ ብዙ ምክር የመከርኩት ሰንበት ተማሪ ስለሆነ ነው ልጁ ብዬ አስቤ ነው። እንደ ምክር ነው እንግዲህ ብዙ ዓመት ሰንበት ቤት ባገለግልም ቢሆን ብዬ የምመኛቸው የጻፍኳቸው በጣም ብዙ ለሰንበት ትምህርት ቤት ይጠቅማሉ የማስባቸውን የአገልግሎት አካሄዶችና ትምህርቶችን ነው የተናገርኩ ያለሁት። ሰላሙን እሰይ እንዘምር ይዘጋጅ ውዳሴ፣ እሰይ እንዘምር ይዘጋጅ ውዳሴ፣ ዘመን ለቸረን ለቅድስት ሥላሴ ለቅድስት ሥላሴ። እሰይ እንዘምር ይዘጋጅ ውዳሴ፣ እሰይ እንዘምር ይዘጋጅ ውዳሴ፣ ዘመን ለቸረን ለቅድስት ሥላሴ ለቅድስት ሥላሴ። ምንም የሚረባ ሳይኖረን ፍሬ ርኅራኄው በዝቶ አለን እስከ ዛሬ። ከወደዱት ጋራ እድል ፈንታ ሰጥቶ ሞተን እንዳንቀር መሰንበት ሽቶ ዘመንን አሻግሮ የሚኖር ከኛ ጋር ሁሌም ይንገስልን አልፋና ኦሜጋ። እሰይ እንዘምር ይዘጋጅ ውዳሴ፣ እሰይ እንዘምር ይዘጋጅ ውዳሴ፣ ዘመን ለቸረን ለቅድስት ሥላሴ ለቅድስት ሥላሴ። ወድቀን እንዳንቀር ንስሐን ፈጠረ፣ ቀራጭ ወንበዴው በእንባ እየማረ አሮጌውን በአዲስ አጥቦ እያጠራ የፈራ እንዳይሸሽ ከፊት እየመራ
ዘመን አፈራርቆ ክረምትና በጋ ሕይወት በደስታ ላይ ይኸው ዛሬ ነጋ። እሰይ እንዘምር ይዘጋጅ ውዳሴ እሰይ እንዘምር ይዘጋጅ ውዳሴ ዘመንን ለቸረን ለቅድስት ሥላሴ ለቅድስት ሥላሴ እሰይ የሚሉብን ጠላታችን በዝቶ በውድቀታችን ላይ ደስታቸው ሞልቶ ረዳት መጠጊያ የላቸውም ቢሉ ጉድጓድ እየማሱ ከእንቅልፍም ቢጣሉ እኛ ግን ተመካን በረድኤታችን የማያንቀላፋ ጠባቂ ስላለን። እሰይ እንዘምር ይዘጋጅ ውዳሴ እሰይ እንዘምር ይዘጋጅ ውዳሴ ዘመንን ለቸረን ለቅድስት ሥላሴ ለቅድስት ሥላሴ ቸር የሆነ አምላክ ቅንና አሳቢ ምሕረቱ የበዛ ሁሉንም መጋቢ ይህ ነው የእኛ ጌታ በዘመን ያኖረ በቅድስናችን ዘመን ያሻገረ ማስተዋልን ሰጥቶ ይኸው ዛሬም አለን። በጥበብ እንኑር ባሪያ አይደለን ሰው ነን። እሰይ እንዘምር ይዘጋጅ ውዳሴ እሰይ እንዘምር ይዘጋጅ ውዳሴ ዘመንን ለቸረን ለቅድስት ሥላሴ ለቅድስት ሥላሴ እሰይ እንዘምር ይዘጋጅ ውዳሴ እሰይ እንዘምር ይዘጋጅ ውዳሴ ዘመንን ለቸረን ለቅድስት ሥላሴ ለቅድስት ሥላሴ። በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል።